የዛሬ ባለታሪካችን 10 ጣቶች በልጅነቱ በአብወለድና በሚሪንዳ ሱስ ከአባቱ ኮት ኪስ 100 ብር አነሱ። ከፋዘር አንድ ቀን 100 ብር ወሰድኩ ማለት ነው። ይሄው ቦርሳ ውስጥ እንዲህ ምናምን ብር አለ ምናምን ነገር አለች። ገባች ቦርሳ ውስጥ ሙሉ ይሄ ቦትል አረቄ አለ። እሱን እንዲጨምረን እንቀላቀለዋለን። እነዚሁ ጣቶች ሺሻ ስበው ጎረሱ፣ ዊድ ጠቅልለው አጨሱ። በቃ እሷ ቺኮና እንደዚህ እንትን ካለች አንዴ አመጣው ሳብኩታ። የቁም ሳጥን ቁልፍ ሰብረው የእናቱን ወርቅ አነሱ። ለቤት የማዘር ወርቅ አለ። የድሬዳዋን ቆንጆ ሲጨብጡ ጸጉሯ ተንጨባሯል። በሽቲን ያለችው ምናምን ላጥ እያለች መጣች ማለት ነው። ቴክስት ስልኬ ላይ ገባ። ሳወጣ በሰላም ገባችሁ ሜልና ጽኑ የእናት ፍቅርና የግር እሳት የሆነ ቁጭት ያዘለ ህይወት። የእናቴን አስክሬን ቤት ይዤ ሲሄድ ነው። ይድናል፣ የዛሬውስ ይለያል። ስሜ ያው እንግዲህ ቢኒያም አሰፋ ይባላል። ሽሮ ሜዳ አካባቢ ነው የተወለድኩት። የአያትህ ልጅ እንደሆንክ ነው የሰማሁት። በአያት እጅ ነው ያደግከው? በአያቶቼ ነው ያደግኩት። በልጅነት አስቸጋሪ ጊዜ ነበር? ትንሽ ምንድነው አመል ነበረኝ። አመል ማለት ያው የእጅ አመል ነበረኝ እና በምንድነው የጀመርኩት? እንደዚህ አሁን የሰው ቤት ሲሄድ ምናምን መጫወቻ ያለው እንደዚህ ለየት ያሉ ይሄ በቃ ብቻ ትንንሽ ነገሮች ይሸውዱኛል እና ከማዘር ዝም ብዬ 1 ብርም 50 ሳንቲምም ዝም ብዬ የሄድኩኝ ከሱቅ እገዛለሁ። አንዴ ያውቺ ልምድ አደገችና ከፋዘር አንድ ቀን 100 ብር ወሰድኩ ማለት ነው። በዛ ሰዓት 100 ብር በጣም ብዙ ነው 90ዎቹ ላይ እና ልክ እንዳጋጣሚ ጠዋት እኔ ማታ ነው ያነሳኋት። እሺ ከዛ ጠዋት ፋዘር ሲነሳ ያው ብዙ ብር ነው 100 ብር ኪሱን ያውቀዋል። ጠዋት ሲቆጥር ያ 100 ብር የለም እና እኔ ሊፎርሜን ለብሻለሁ ትምህርት ቤት ልሄድ ነው። ቦርሳዬ ውስጥ ነው ያለው 100 ብሩ። ቤቱ ተቀወጠ። በቃ አልጋ ስር ይፈለግ ተባለ ምናምን በቃ ማለት ሰበብ የተደረገው ማን ነው? ሰራተኛችን ላይ። እኔ እዛው ላጥ ብዬ ሰዓት ደረሰ ምናምን ብዬ ቻው ደህና ዋሉ ብዬ ቀጥታ ሄድኩት ሱቅ ነው። ፓኮ እስክሪብቶ ገዛው ለመዘርዘር ማለት በምን ልዘርዝረው? ሱቅ የሆነ ነገር ብጠይቅ ከየት ነው ያመጣኸው ሊሉኝ ነው። ገባ? ከዛ ፓኮ እስክሪብቶ ገዛው ማለት ነው። መልሱን ተቀበልኩኝ። ወደ ክፍል ገባው ማለት ነው። በቃ እኔ ጉጉቴ ምንድነው እረፍት ሰዓት እስኪደርስ እዛ ትምህርት ቤት የሚገርም ፓስቲ አለ እና ወተት አለ። በቃ ጓደኞቼን ልጋብዛቸው። ከዛ አንድ አጠገቤ ጓደኛ አለኝ። ይኸው አክስቴ ከውጭ መጣኮ እዚህ ብር ሰጣኝ ነው በቃ እረፍት ሰዓት ስንወጣ ጋብዛለሁ ነገር አልኩት። ኧረ በቃ ስንት ብር ሲያየው ተዘርዝሮ እስክሪብቶን ገዝቼው ራሱ 90 ምናምን ብር ይሆናል ያለው ፓኮር የዛኔ 7 ብር ምናምን ቢሆን ነው። ከዛ ደስ አላቸው። እሱም ሌሎቹን ጓደኞቹ ምናምን ጠራ። ያን ፓስቲ ምናምን በላን። ከዛ ወደ ክፍል ገባን። ከዛ አማርኛ አስተማሪ ገባች። እንዳጋጣሚ የዛለ ገጠመኝ ትርፍ እስክሪብቶ ያለው ምናምን ነገር አለች። ላጣረኩኝና በደስታ ይኸው ቲቸር ምናምን ብዬ ፓኮን አወጣሁት። እዛው ጥቻ አንዱን ስሰጥ አየችው ፓኮን። ይሄን ሁላ ቢኒያም ከየት ነው ያመጣው አለች። ማለት ያው ክፍል እንታወቀነስ ሌላ ጊዜ የምትጠይቀው አንተ ነህ። ትርፍ እስክሪብቶ ያለው የምትለው እሺ አምጣው አለችኝና ፓኮን እስክሪብቶ ተቀበለችኝና አንዱን ሰጠችኝና ነገ ወላጅ ይዘና አለች። በጣም ደነገጥኩኝ። በጣም ገርም ትምህርት ቤት ተለቀቅንና ቦርሳዬን አድርጌ ላጥ እያልኩ ወደ ቤት መጣሁ ማለት ነው። ቤቱ ተቀውጧል። ሁሉም ንዴት ውስጥ ነው። በቃ ሰራተኛውም ቀኑን ሙሉ እያነባሽ ነው ያለችው። ከዛ የኔ ሞኝነት ያው ልጅነትም አለ መልሱን ቦርሳዬ ውስጥ እንዳለ አድርጌው ረስቼዋለሁ። እሺ እንዳጋጣሚ ቤት ዘመድ መጣ ነበር። እስቲ ምናምን ብላ የሆነ ፍጥነቷ እሷ ራሱ አሳዘንኩኝ። ገባች ቦርሳ ውስጥ በቃ ቀጥ ብላ መጣችና እስቲ ቦርሳውን አምጣ ምናምን ብላ ስከፍት መልሱ አለ። ከየት አምጥተው ነው? እኔ ምን ልሁን በቃ ደረኩኝ። እዛ ጋር አስተማሪያችን ሰጣን እንዳትል በደም ደሞ በቃ እኔ ደረኩኝ። ከዛ ወዲያው ነው እሷ ይሄው ማለት እንደ እንትን ያደረገችው የሆነ ትልቅ ነገር የተገኘ ይሄው ቦርሳ ውስጥ እንዲህ ምናምን ብር አለ ምናምን ነገር አለች። ትልቅ ነገር ነው እኮ ማለት እኔ በቃ አሳቀቀችኝ እዛ እና ልክ እንደዛ ሲባል ፋዘር ብድግ አለ። ስንት ብር ነው? ጭራሽ በእንደዚህ አይነት እንትን እኔ አስቦኛል። ከየት ያመጣው አመል ነው ምናምን በቃ ያዙኛ እዛ አስገባኝ። በቃ ከሸከሸኝ ማለት ነው።
እንዴት አረፈዳችሁ? አመሰግናለሁ። ዛሬ መጣሁት የገመትኩት ደርሶ የምስራች ልነግራችሁ ነው። ቴንክ ዩ። ከ27 በላይ ድርጅቶች እኛ ያሰለጠናቸውን ኤዲተሮች ለመቅጠር ዶንኪ ቲዩብ ደውለው ወረፋ ይዘዋል። እንኳን ደስ ያላችሁ። ያው ቃል በገባነው መሰረት ዶንኪ ቲዩብ ደግሞ ካሰለጠናቸው ልጆች መካከል ለ12 ሰው የሥራ ዕድል አዘጋጅቷል። ስለዚህ እንኳን ደስ ያላችሁ። እሺ ባለሙያ ስላረከኝ በጣም አመሰግናለሁ። ትክክል እንደሆነ በተግባር አረጋግጫለሁ። የዘመኑ ዳይመንድ የሆነ ሙያ ቪዲዮ ኤዲተርነት ነው። ቢዝነሶች ከትንሿ ቡቲክ እስከ ትልቁ ኩባንያ ሁላችሁም ሶሻል ሚዲያ ከፍታችኋል። አሪፍ። ግን እንደምትፈልጉት ቪዲዮአችሁን ኤዲት የሚያደርግላችሁ ስላጣችሁ ቶሎ ማስታወቂያ መልቀቅ እንዳልቻላችሁ እረዳችኋለሁ። አይዟችሁ። ከስር ያዘጋጀነውን ፎርም እየሞላችሁ የሰለጠኑ ኤዲተሮችን ከኛ ውሰዱና ድርጅታችሁን በራሳችሁ ሶሻል ሚዲያ እንደልባችሁ አስተዋውቁ። ለውጡን ካጣጣማችሁት በኋላ በደንብ ታመሰግኑኛላችሁ። ወይ እሺ እህቴ አዳማን ያለችውና ለአራተኛ ዙር ቦታ ያዝልኝ ብላኝ ነበር። በጭራሽ አትድከም ይበላት። ኦንላይን ምዝገባ ስለጀመርን እዛው ቤቷ ሆና መማር ትችላለች። ሌላ ጥያቄ አለ? እሺ ኦንላይን እንዴት ነው ልታስተምሩ ያሰባችሁ? ኦንላይን መማር የሚፈልጉ ሰዎች ቤታቸው ሆነው ከነሱ የሚጠበቀው ኮምፒውተራቸው ላይ አዶቤ ፕሪሚየር ፕሮ ሶፍትዌር መጫን ብቻ ነው። መጫን ከከበዳቸውም በስልክ እናግዛቸዋለን። ከዛም በኋላ እኔ ራሴ ያዘጋጀዋቸው የማስተማሪያ ቪዲዮዎች በየቀኑ ይላኩላቸዋል። ያንን እያዩ ይለማመዳሉ። በማንኛውም ሰዓት ጥያቄ ካላቸው 24 ሰዓት ላይቭ ጥያቄዎቻቸውን የሚመልሱላቸው መምህራን ከዚህ በተጠንቀቅ ይጠብቋቸዋል። ስለዚህ ከያላችሁበት ሆናችሁ ኦንላይን መማር ከፈለጋችሁ በ0975 51 63 60 ወይም በ0913 61 0673 በዋትሳፕም በቀጥታም ደውሉልን። የመጀመሪያውን ባች ብቻ 100% ቅናሽ አድርገን ለማስተማር ዝግጅታችን አጠናቀናል። መልካም የትምህርት ዘመን ይሁንላችሁ። ቀጥቅጦኝ ምናምን እኔ የሆነ ሰዓት ላይ በቃ ማዘርታው ይሄ ልጅ ይሞትባል ምናምን እኔ ላጥ ብዬ አምልጬ ጎረቤት ገባው። በቃ ኧረ ተው ምናምን ያው ጎረቤትም ሰምቷል። ኦልሬዲ አጠገብ ስለሆነ ቀኑን ሙሉ የነበረውን ሰምተውታል። ሌባ አንተ እንደሆን ካውቋል ጎረቤት። እርግጠኛ ባይሆኑም ቤት ውስጥ የተፈጠረውን ነገር በቃ አውቀውታል። ከዛ ተው ምናምን ጋሻ ሰፋረ ምናምን ያው ስለሚያከብሩት ቤት እንዳይመጣ አለ ጎረቤት አደርኩኝ የዛን ቀን። ከዛ ጎረቤት መጣ ማለት ነው ማታ ላይ። በቃ አስወጡት፣ እዚህ ቤት እናንተ ጋር እንዳታሳድሩታል። እዚህ ማድ ቤት አለ ከጀርባ እዛ ያድራታል። ኧረ ተው ምናምን ሲባል በቃ አስወጡኝ እነሱ። ሂድና ማር ቤት እደር አለኝ። ኦልሬዲ መኝታ ቤት ነበረ ቤት ማድርበት። ከዛ ማር ቤት ገባው ማለት ነው። ማር ቤት ውስጥ የዛለት አደርኩኝ። ከዛ አንዴ ትምህርት ቤት ያው ይሄ የቤት አመል ያደገና አንድ ቀን የሆነ ጓደኛችን አዲስ መጫወቻ ይዞ መጣ። በጣም ያምራል። በቃ አሳየኝ ምናምን ወደድኩት ማለት ነው። በቃ እንደዚህ ሲለቀው ምናምን ይሄዳል። የሆነች እንደ ባቡር ነገር ነው። ከውጭ መጥቶለት ነው አስከየፈን። እዛ ይሄን ነገር እንዴት ነው የምወስደው ምናምን ነገር ብዬ በቃ ቀኑን ሙሉ ክላስ እስክንለቀቅ በቃ እያሰላሰልኩት በቃ እንትኑ ወድጀው ማለት ነው። ከዛ ልክ 9 ሰዓት ላይ ሜዳ ኳስ እንጫወታለን። ተራ በተራ እየተጠባበቅ ካል ኳስ የምትጫወተው ዳኛ ትሆናለህ። ከዛ ትገባለህ ምናምን። እኔ የሆነ ሰዓት ዳኛ ሆንኩኝ ማለት ነው። ከዛ ዳኛ ሆኜ ያው ሌባ ስትሆን ፈጣጣ ነው የምትሆኑ። ልክ በተራዬ ጠብቀው ብለውኛል። በቃ ቢኒ አንተ ተራ ነው ማንም እንትን እንዳይ እያየው ምናምን ነገር ምኑ መጫወቻው እሺ ምናምን አልኳቸው። ከዛ እነሱ አዩዋቸው በቃ ኃይለኛ ስሜት ላይ ናቸው። በድግ አረኩትና ቦርሳዬ ላይ አድርጌ ወደ ቤት። ከዛ ቤት ምናምን ይዤው ገባሁ። የቤት ሰራተኛችን ነበረች። አሳዩት ከየት አመጣ ምናምን እንደዚህ ከልጆች ጋር ምናምን ሼር አድርገን ገዝተን ነው ምናምን ነገር አልኳት። ከዛ እነሱ እንደሚመጡ ነው ስላሰብኩኝ ማድ ቤት አለችና የሆነች እንትን ውስጥ ቅርቅር አረኳት። ከዛ 4 ሆኖ ተከታትለው ቤት እያንኳኩ መጡ ማለት ነው ጓደኞች። እሺ እንዴ ቢኒያምን የታረከው ምናምን ጠብቅ ምናምን። ኧረ እኔ እዛ ጥየው ነው የመጣሁት አልኳቸው። ሰዓት ረፈደ ቤት ስለሚቆጡኝ ጥየው ነው የመጣሁት አልኩት። ከዛ አንዱ ጓደኛችን ፍርፍር አለ እዛ አስፓልት ጋር ነው ቤታችን። በቃ እሱ ቤት የሚቆጡትን ያሰበው በቃ ሰፈሩ ቀውጥ የሆነ ማለት ነው። ጓደኞቹም አረ ቢኒያም አንተነ በቃ አንተነ ያነሳው በቃ ስጠው ምናምን ነገር አለ። አረ እሱ ቤት ይገደላል። እንዲያውም በቃ እሱ ምንድነው ቤት ለካ ሳያስፈቅር ነው ይዞት የመጣው። እኔ ቤት እኔ እንትን ሳልል ምናምን በቃ እኔ ማዘር ፋዘር ነው ይላል። እኔ ለሳማው ነው እኔ አልወሰርኩም አልወሰው።
ከዛ ያው እንትኑ እየከረረ መምጣቱን ስታይ ያው ሰራተኛችን ሳስቀምጠው አይታለች። እሺ ላጥላጥ አርጋ አንስታ ብድግ አርጋ አልሰጠችው ልበላት ማለት ነው። የራሴ ዕቃ አድርጌ እንዴት አብረን የገዛ ነው እያልኩሽ እንዴት አንስተሽ ተጫለሽ? ከዛ እነሱ አንተ በቃ ሌባ ነህ ምናምን አንተን እንትን ያልከው ነው ብለው ተናግረው ምናምን ሄዱ ማለት ነው። በመሀል በምን መንገድ እንትን አልኩት። ጓደኞቼ ሰንበት ትምህርት ቤት ይማራሉ። እንሂድ ምናምን ነገር ይሉኛል። ቅዳሜ እንደዚህ የታላቅ ፊልሞች ምናምን ቀን ላይ ይደገም ነበር የዛኔ እና እነሱ የሚሄዱበት ሰዓት ያቺ ፊልም በቃ ማይባት ሰዓት ናት። ፋዘር 2 ሰዓት ወይ ከዛ ካለፈ ይቆጥራል አጥፋው ነው የሚለው። ቴሌቪዥን መብራት ይቆጥራል። እሱ ቲቪን እንደ ኃይለኛ እንትን ነበር እንደሚቆጥር አድርጎ ነው የሚያስበው። በቃ ፊልም ታላቅ ፊልም ካለ ምናምን አስፈቅደ ምናምን አላለቀም ይላል። የሆነ መሀል ላይ አተኛም አረ ትንሽ ይቀራል። ከዛ እነሱ እንሂድ ሲሉኝ በቃ ሳምንት ቆይ በአሁኑ ቅዳሜ ሄዳለሁ ሲል የሆነ ፊልም እንትን ሲል ምን ሲል የሆነ ቀን እንደ አጋጣሚ ፊልም አልነበረም ተያይዘን ሄድን ማለት ነው ሰንበት ትምህርት ቤት እና ልክ የመጀመሪያ ቀን ገባሁኝ ቁጭ አልኩኝ። እነሱ ያው መዝሙሩን ያውቁታል ምናምን ዘመሩ፣ ጸሎት አደረጉ፣ ቁጭ ተባለ ምናምን። ከዚያ የመጀመሪያ ቀን ስንማር 10ቱ ትእዛዛት ነበር ትምህርቱ ማለት ነው እና በቃ ስለ ሌብነት ነበር። እኔ እስከዛን ጊዜ የማውቀው ነገር የለም። በቃ እንደዚህ አትስረቅ፣ እንደዚህ አታርግ፣ በቃ እግዚአብሔር መጥቶ ምናምን ሲል የሚያስተምረው ነገር በቃ ቀጥታ የሆነ ነገር የሚያደርገኝ ነው መሰለኝ ማለት ነው። አትዋሹ፣ እግዚአብሔር ውሸት ይጠላ ምናምን። ልጅ ሆነ ደግሞ በቃ ማለት የሚያስተምረንም አግስፎ ስለሆነ የምር ደነገጥኩኝ። የዛለት የሆነ ነገር በቃ መጥቶ የሆነ ነገር የሚያደርገኝ ነው መሰለኝ። ቤተሰባችሁን አክብሩ ምናምን በቃ ትምህርቱ በቃ ለእኔ ነው በቃ የመሰለኝ። የዛለት በቃ ተቀየረ የወጣው ማለት ነው። ከዛን ቀን ጀምሮ እኔ ሳንቲም ነክቼ አላውቅም። አራተው ሳንቲም 1 ብር እና ሰንበት ትምህርት ቤት ምናምን መመላለስ ጀመርኩኝ ምናምን። ትምህርት ላይ ባይዘዌ ብዙም ጥሩ አይደለሁም። 8ኛ ያው በዚህም በዛም ምናምን ብለን ብቻ ጥሩ ውጤት መጣ። ያው 2ኛ ደረጃ ሚኒሊክ ተመደብኩኝ ማለት ነው። ዛሬ የመገናኘታችን ምክንያት የሆነው ወደ ሱስ ዓለም የገባህበትም ታሪክ የሚጀምረው እዚህ ጋር ይመስለኛል። ከዛ 10ኛም ክፍል ስገባ የተለያዩ ልጆች መግባባት ጀመርኩኝ። ጠዋት ተምረን ከከሰዓት ወደ ቤት መመለስ አፈልግም። ግማሹ ጎበዙ ተማሪ ላይብረሪ ይላል። ኖርማል ደግሞ እንደዚህ እንትን የሚሉት ደግሞ ቦዛ ቤት ወይ ጠላ ቤት ምናምን ይሄዳሉ። እነሱ ምንድነው ከዩኒፎርማቸው ውጪ ቦርሳቸው ውስጥ ኖርማል ሱሪ ይዛሉ። ከክላስ ከወጡ በኋላ ከዩኒፎርም ጋር ከተያዝክ ያው ሌላ ነው እና እኔ ምንድነው ወጥተ ምናምን ጆተኒ ነው የምንጫወተው። ጠላ የሚሸጥበት አለ፣ ብዙ እንትኖች አሉ እና እኛ ምንድነው በቃ ከልጆች ጋር ወጣለሁ፣ ጆቴን እንቀጣቀጣለሁ። ጠላ ጠጥተው የሚመጡትን ምናምን እዛ ጋር መጥተው የሆነ ሳለ ይጫወታሉ። እንዴ እናንተ ምንድነው እዚህ ላይ በቃ ፀሐይ ላይ ከምትቀጠቀጡ ምናምን እዛ መታችሁ ኳርፋችሁ ምናምን እዚህ መጫወት ትችላላችሁ ምናምን ነገር ይላሉ። ግፊቱም አለ የሆነ 1-2 እነሱ ጠጥተው ምናምን በቃ ይስቃሉ፣ ይጫወታሉ ምናምን። አንድ ጓደኛ አለኝ እና እስቲ አንድ ቀን ዝም ብለሽ እዩ ምናምን ነገር በቃ አይተሽ ግድ እንኳን ታጠጣም እዛ ጨዋታው ምናምን ደስ ይላል ዝም ብለህ ምናምን ና ነገር ምናምን አለኝ ማለት ነው። ከዛ እሺ ብዬው ተከትዬው ሄድኩኝ ማለት ነው። ከዛ ለካ እኔ ረስቼው ከነ ዩኒፎርሜ ነው ሄድኩት። እነሱ ለካ እንትኑን አለ። ከዛ ሌሎቹ ቀወጡበት። እንዴ አንተ ልታስበላን ነው እንዴ ምናምን አትነግረውም እንዴ ምናምን እንዴት እንደዚህ ምናምን። ከዛ ረስቼው ምናምን ነገር በቃ ስትመጪ ምናምን የሆነ ቅያሪ ምናምን ይዘሽ ነይ በቃና የዚህ ዝም ብለን ገብተን ምናምን የሆነ ሰዓት ገፍተን ምናምን እንሄዳለን ምናምን ነገር አለኝ። ከዛ እኔ ያው በሚቀጥለው ቀን ሲሄድ ያው ቅያሪ ልብሴን አድርጌ ቦርሴ ውስጥ አድርጌ ምናምን ሄድኩኝ ማለት ነው። ክላስ ምናምን ተማረን ምናምን ከከሳት ወጣን ከሱ ጋር ማለት ነው። እዛ ይዞኝ ሄደ። በቃ ጨዋታ ሳቅ በቃ ሆዴን አመመኝ ማለት ነው። እና የዛኔ ከነሱ ጋር ቁጭ ብዬ ያው የፋዘርን ምንት ስለማቃት አንድ ጠጥቼ ከዛ በላይ አልጠጣም። ከዛ እቺን ጠጥቼ ከነሱ ጋር ተጫውቼ ምናምን ወደ ቤት እመለሳለሁ። እና ያቺ ልምድ ናት በቃ። ከዛ አንዷ 2 ምናምን አረጋት እገባለሁ። ከዛ እቺ ነገር እኔ ማይንድ ውስጥ ምን ፈጥራለች? አንደኛ እድሜም ጉርምስና አለው ገባል። ፋዘር የሆነ ነገር ሲለኝ የሆነ መመላለስ ነገር ጀመርኩኝ ማለት ነው። ከዛ እንደዛ እያለ 10ኛ ክፍል በዛች መንገድ አለቀ ማለት ነው። ከዛም አይደርስ ነገር የለም ያው
ማትሪክ ውጤት ወጣ ማለት ነው። 10ኛ ክፍል ውጤት ሲወጣ እሱ ምንድን ነው ምናምን ሲል እንዴት ብዬ ልንገረው ወድቄ ያለሁ ሲያጨናንቀኝ ኮሌጅ ካስገባህማ ጥሩ ነው አለኝ። ኮሌጅ ምንድን ነው እሱ ያሰበው እንደ ዩኒቨርሲቲ ምናምን ነገር ነው ያሰበው። እና አንድ አስተማሪ ዘመዳችን አለች እና እሷ እንትኑን ስለምታውቅ እሷ አወቀችና አስረጅልኝ ምናምን ነገር አልኳት። በቃ ይሻለ ማለት ነው። እና የሆነ ሰዓት ላይ እኔ ያዛች እንትኗች የማትሪክ ውጤቷ ክረምት ላይ ከልጆች ጋር እየተገናኘው ምናምን እያመሻው ምናምን ብቻ ቤት አስቸገርኩት ማለት ነው። በቃ ሰዓት ላፊ ይመጣለሁ ምናምን በቃ አመሌ ተቀያየረ ማለት ነው። እና በዛ ሰዓት ማዘሬ ሳሪስ ነበረች እና በቃ ለእሷ ነገሯት ማለት ነው። ልክ ለእሷ ሲነግሯት በቃ ያው እሷ የጉርምስናው እንትኔን ስላወቀች በቃ ይሄን ጊዜ ሊያስቸግራችሁ ይችላል በቃ አሁን እንትን እያለ ስለሆነ እስቲ ይችን ክረምት ትንሽ እኔ ጋር ይቆይ አሳመናቸው። ሄድኩኝ ማለት ነው። ጀርመን ያለችው አክስቴ እኔ ኮሌጅ ከፍልለታለሁ ይማር ምናምን ነገር አለች። ምን ልትማር? አይቲ ነው ልማር የወሰንኩት። እሺ ተመዘገብኩኝ ማለት ነው። ፋዘር በቃ እዛው ይሆን አለ። እዛ ሳሪስ እኔ ተመቸኝ ማለት ነው። እና ልክ ኮሌጅ የመጀመሪያ ጊዜ ተመዘገብኩኝ ገባሁኝ። አዲስ ልጆች ምናምን ተዋወቅኩኝ እና እነሱ በጣም ሙድ ያራምዳሉ። የዛኔ በቃ ገና እንደገባ ምናምን የሚያጨሱ ልጆች አሉ። ከተለያየ ትምህርት ቤት ነው የመጡት ምናምን የሚቅሙ አሉ ምናምን። እና አንድ ልጅ አለ እና ስንተዋወቅ ጥቅም ያለሻል ምናምን ነገር አለኝ። አዎ አልኩት። እኔ እኮ ጭራሽ ቅም ያላቅም በቃ እንትን ማነቂያ የሆነች ቤት አለች እኔ ማቃት እዛ እንሄዳለን ምናምን ነገር አለኝ። እሺ እዛ እሺ አልኩት። ከዛ አብረን ምናምን ወክ እያረግን ማነቂያ ሄድን። ምንድን ነው ምርጫሽ ምናምን ነገር አለኝ። እኔ ምንም ማቀው ነገር የለ ምርጫሽ ስሙንም አታውቅ? ምርጫሽ ምናምን አረ በቃ አንቺ የተመቸሽ ይመቸኛል ምናምን በቃ ምን ዛሬማ ባንቺ ነው ምናምን ነገር አልኩት ማለት ነው። ከዛ እሱ ከሚያውቀው ቤት ምናምን ገዝቶ ምናምን ይዞኝ ገባ ማለት ነው። ከዛ እኔ እሱን ነው የምከታተለው በቃ ይቀነቅሰ ውሃ ምናምን አለ መጣለት ምናምን ለውዝ ምናምን አረገ ምናምን በቃ እሱ ብቻ የሆነ የሚሟሉትን ነገሮች አስቀመጠ። ከዛ ለእኔም ደግሞ ብሎ የገዛት ድርሻ ያለች እሱ የዛኔ ጋባዥ ነው በቃ ድርሻዬን እንደዚህ ከጎኔ ቁጭ አድርጎልኛል። ከዛ እሱ ላጥላጥ አድርጎ ምናምን ቅንጥስ ምናምን አድርጎ ያዛት ማለት ነው። በቃ እኔ እሱ የሚያደርገውን ነው በሰዓቱ የምከታተው ማለት ያው ላለማስፎገርም በቃ እሱ የሚያደርገው መጀመሪያ አየሁት ማለት ነው። ከዛ እኔም ብድግ አደረኩና በቃ እንዳለ እንትኑም በለው በቃ አነሳሳሁትና እንዴ እንትን በቃ ፊቴን አየው ማለት ነው። እንዴ አንቺ ለውዝ አትጠቀሚ እንደ ከመረሽ ለውዙ ምናምን ተጠቀሚ ምናምን ነገር አለኝ። ከዛ ያው በለውዝ ስታደርገው ለውዝ ስለሚጣፍጥ የሆነ እንትን ይላል። ከዛ በዛ መሃል እኛ ክላስ የምትማር ልጅ አለች እና ያው ከእሷ ጋር ለካ ይገናኛሉ። ያው እኔ አላቅም። ደወለችለትና እንደ አጋጣሚ ጠራት ማለት ነው። መጣች እና እሷ ደግሞ ምንድነው ሺሻ ትስብ ነበር ኦልሬዲ በቃ ጫት እንትን ስለምትል በቃ ሺሻውን ነው የምስበው። እኔ ያን እንትን እያልኩኝ እየቀነጠስኩኝ ምናምን ብቻ የሆነ ስሜት ውስጥ ገብቻለሁ። በቃ ማላቀው ስሜት ውስጥ ማለት ነው። በቃ የሆነ ሙቀት ይሰማኛል። የመጀመሪያህም ነው? የመጀመሪያ ነው። ብቻ ሙቀት አለው ምናምን በቃ ከዛ እሷ መጣች እንደዚህ ሺሻውን ምናምን አመጣችና እሷ በጣም በቃ ልጅቷ ነቃ ያለች ናት። የሆነ ከደና ሰዎች ጋር ነው የምትውለው። በቃ ሙዱን ታውቋለች። በቃ እሷ ስትመጣ ያው ያቋታል። ሺሻው ምናምን ተቀጣጠለላት ምናምን በቃ ሺሻውን ታንቦለብሏለች ማለት ነው። በቃ አጠነችን አማ እንደዚህ አንተያይም በቃ እንዲህ በቃ እንትኑ ስትነፋው የሌለ በቃ ሙዱ ስከተተች ማለት። ከዛ ከሱ ጋር ምናምን ይቀባበላሉ ምናምን ቢኒ ምናምን ያዝ ምናምን ነገር ብላ ሰጠችኝ ማለት ነው። ያስኩት ምን ላድርገው ማለት ከዛ እኔ እንደ እንትን ነው በቃ ዝም ብዬ ምናምን ያልኩት። ለካ ከስር የሆነ ውሃ ነገር አለው እና ስትስበው በደንብ እንደ እንትን ይሄ እንደፈላህ በቃ እኔ ድምጽ አለው በቃ በደንብ የሆነ ሳቢ ምናምን ስትሆን። ከዛ እሷ ባነነችን እንዴ አንተ ከስር እንደዚህ እኮ እንትን ማለት አለበት ይሄ እንትን ካላለ ያው ገብቷታል መሰለኝ እንትን ካላለ እኮ ውስጥ አይደርስም ምናምን ነገር አለች። በቃ እሷ ቺኮና እንደዚህ እንትን ካለሻም ብዬ አመጣሁና ሳብኩታ መጠጥኩት በቃ በየት በኩል ይጣ ምናምን ማውቀው የለም በቃ እርግጠኛ ነኝ የዛኔ የምጣድ ይሄ እንትን ጭስ ሁላ ሊሆን ይችላል የለቀኩት በቃ ዝም ብዬ ብቻ አደረኩትና ምናምን ነገር እያልኩ ለቀኩት። በቃ እርግጠኛ ነኝ የኔ ጭስ በቃ እንቱን ሞልቶታል።
ከዛ የሆነ በቃ የሆነ ራስም እንደማዞር የሆነ እንደማቅለሽለሽም ነገር አለ። የሆነ ስሜቱ ይረብሻል ማለት ነው። በቃ ረበሸኝ ማለት ነው። ከዛ በቃ የዛን ሰሞን እነሱ ምንድነው በቃ እንደዛ እያደረጉ ይልኩኛል ማለት ነው። እንደቤት በቃ አቀማለሁ ምናምን ነገር ከነሱ ጋር እንደዚህ ቺሽሿንም እንትኗንም እየለመርኳት ምናምን ይልኩኛል። እና እኔ ምንድነው ይሄ ጨብሲ ምናምን የሚባለው ነገር አላውቅም። በቃ ታክሲ ውስጥ እገባለሁ ብው ብዬ ነው በቃ ላጥላጤ ምኑንም አላውቀውም ምናምን በቃ ውዝግብ ብዬ እንትን እላለሁ ማለት ነው። በቃ እንቅልፍ አይመጣም። በቃ እንደዚህ ጣሪያውን እንትን እያልኩት ይነጋል። በቃ ደግሞ የምርቃ ነው የሚገርምህ የሚያሳስብ በቃ የሆነ የሀብት መንገድ የሆነ በቃ የሆነ ምቾት ላይ ነው በቃ እንትን የሚጠለ ማለት ነው። በቃ ብቻ እኔ በህይወት ያስቤያቸው ማላቆች ሀሳቦች ነው የሚመጡልኝ ማለት ነው። በቃ እንደዚህ አድርጌና ኮንፊደንስ እኔ ጭራሽ እንትን ማለው ልጅ በቃ በኮንፊደንስ ምርቅን ብዬ አይኔን አፍጥጬ ምናምን እኔ በሰዓቱ አይታወቀኝም። ሰው ነው በቃ ትኩር ብሎ ሲያይ ምናምን የምደነግጠው ማለት ነው። በቃ ሙቀቱ አለ ምናምን። ከዛ በእንደዚህ አይነት ገጠመኝ ምንድነው እኔ እንዳልኩ ጨብሲውን አልለመድኩትም። አንድ ቀን ከጓደኛዬ ጋር አብሮኝ ከቃሞ ልጅ ጋር ና ወዴት ነው ምናምን ሲለኝ እኔ ሳሪስ ነኝ ነገር አልኩት። ከፒያሳ ስቴዲየም ድረስ አብረን ሄድም ማለት ነው። ብር ነበረኝ ምናምን ከፈልኩኝ 2 ሰው ብዬ ማለት ነው። ከዛ ቻው ተባብለን የሳሪስ ታክሲ ውስጥ ገባ ላጠውናም ብዬ ሂሳብ ሲለኝ አወጣውና 2 ሰው ብዬ ሰጠሁት። ከዛ ረዳቱ አፍጦ ያየኛል ከማን ጋር ምናምን ብሎ ለካ እኔ ከጓደኛዬ ጋር እዛ እሱ ወደ ልደታ ምናምን ነው የሚሄደው እዛ ጋር ቻው ተባብለናል። እኔ ወደ ሳሪስ ነኝ። እኔ አእምሮዬ ምንድነው ያለው ይሄ ልምዱ ስለሌለኝ በቃ ውዝግብግብ ነው ብሎ ይዛ ሰማ አብሮኝ እንዳለ ነው የማስበው። ልጁ ሲያየኝ ነው ግራ የገባኝ ማለት ነው። ከዛ ትዝ አለኝ ምን ብዬ ልጠይቀው በቃ ሼም ይዞኝ ወረድኩ ማለት ነው። እና ይሄን እንትን እነግራቸዋለሁ ለጓደኞች እንደዚህ እነሱ ምንድነው በቃ ማቅ ነው የሚመስላቸው። አንተ 1-2 አጨብስበትም እንዴ ምናምን እንዴ ዝም ብለህ ምርቃናውን እንደ እንትን ቤት ይዘህ የምትገባው ምናምን ነገር አሉና በቃ የዛን ሰሞን ምንድነው በቃ እኔ ማስጨበስ ጀመሩ። ከእነሱ ጋር የጨብሲው ሙድ ማለት ነው። በቃ ምርቃና መስበር የሆነ ስሰብር እንትኑ ቀለል ይላል። ይሄ እንደዚህ የሚያንቀሸቅሽ ምናምን ነገር ቀለል ይላል ማለት ነው። እና በቃ ያን ሙድ በቃ እያዳበርኩት መጣሁ ከእነሱ ጋር በቃ ሺሻው እነፋዋለሁ ምናምን በቃ ሺሻው ማለት ተመቸኝ። ደግሞ ያስርባል ትበላለህ በደንብ ምናምን በቃ ተመቸኝ። እና ይሄን እንትን እያረኩኝ የኮሌጅ እንትኑ ቀጠለ ማለት ነው። በቃ በየወሩ እቀበላለሁ፣ ትምህርት ቤት እከፍላለሁ፣ እማራለሁ። እና በዚህ በመሀል ምንድነው ልጆች ፑል ምናምን ይጫወታሉ። ከነሱ ጋር እንደዚህ መጫወት ጀመርም ማለት ነው። ቦነስ ምናምን ይባላል። ቦነስ ማለት ያው በብር ማለት ነው። እና ምንድነው እኔ ትንሽ ይሄ 10ኛ ክፍል ምናምን እያለሁኝ እቺ ትንሽ እንደዚህ ሰፈር ላይ እቺ ፑል ልምዱ አለኝ፣ ግን ጎበዝ አይደለሁም። ጌሙን ምናምን አውቀዋለሁ። እና ቦነስ ምናምን እያሉ ይጫወታሉ። በቃ እንጫወታለን። ከዛ የሆነ ቀን ገጠመኝ የትምህርት ቤት ክፍያ ተቀብዬ ከማዘር ይዤው ወጣው። ብሩ ኪሴ ላይ እንዳለ ምናምን ሳልከፍል ምናምን የጧት ክላስ ተምረን ወጣው ማለት ነው። ከዛ ልጆች ቦነስ ምናምን ሲጫወቱ ትገባለህ ምናምን ነገር አሉኝ። ምንና ምን ነው አልኳቸው። አላቆም ነበር ራሱ ማለት ቁጥሮቹ ማለት እና ገባሁኝ። ለ3 መጫወት ጀመርም ማለት ነው። ከዛ በማለም ትበላለህ፣ ቴብል ትከፍላለህ ምናምን እንደዛ እያለ ብቻ የዛለት ብሩ አለቀ ማለት ነው። ከዛ በቃ ቁጭ ብዬ እነሱ ሲጫወቱ ማፍጠጥ ጀመርኩኝ ማለት ነው። በቃ ግራ ገባኝ ማለት ነው። በቃ ብሩን ሲበሉኝ በቃ የዛለት ተውኩት። ምን መጣልኝ በቃ የሚቀጥለውን ክፍያ ስቀበል ትምህርት ቤት እከፍላለሁ የሚል አይምሮ ውስጥ መጣ ማለት ነው። እና በቃ ትምህርት ቤት አሁን ለምሳሌ ከሳሪስ 4 ኪሎ ስማር የተመደበልኝ 30 ብር ነው ለትራንስፖርት ማለት ነው። እሺ። እና በባስ ምናምን እመጣለሁ። እዛ ከልጆች ጋር ስትውል ምግብ አለ። ተማሪዎቹ የደህና ልጆች ናቸው አብዛኞቹ፣ ብር አያጡም። እርግጠኛ ነኝ እኔ በዛ ሰዓት እኔ ነኝ ብዙ ብር የሌለኝ ማለት ነው። እነሱ ብር አላቸው። የሻይ ሰዓት ላይ ኬክ ምናምን ዶናት ይበላሉ። እና በአጋጣሚ ያው የደህና ቤተሰብ ልጅ ፍሬንድ አደረኩኝ ማለት ነው። እና እሱ እንትኔን ሲያይ የሆነ ገብቶታል። እሱ በሰዓቱ የዛኔ መኪና ምናምን የሚይዝ ልጅ ነው። ፍሬንድ ሆነንና በቃ ና ምናምን ይለኛል፣ ይጋብዘኛል። በቃ የሆነ ሰዓት ሲፈልገኝ ይደውልልኛል። እና እሱ ሱስ የለበትም። እዛ እኔ ፑል ቤት በቃ እጫወታለሁ፣ እሄዳለሁ፣ ማነቂያ እንሄዳለን፣ እቅማለሁ። በቃ ያን ነገር ተደጋጋሚ ያደረኩት ማለት ነው። ከዛ በሁለተኛ ወርም ድጋሚ ቁማሩ እየዳበረ መጥቶ የሁለተኛ ወር ክፍያም
ብር ተበላሁኝ ማለት ነው። እና ምን አይነት ዘዴ መጣልኝ? ማዘርን በቃ የሆነ ሳለ እኔ እንደዚህ ልጆች ጋር ነው የምኖረው፣ በቃ ምሳ መብለኝ የሆነ ነገር ጨምሪልኝ አልኳት ማለት ነው። እሷ እኮ ምንም የምጨምረው ነገር የለም እኮ። ከዛ 20 ብር ጨመረችልኝ፣ 50 ብር ሆነ። ያው በቃ ይሻላል ባል እዛች ለፑል ምናምን መጫወቻ ይሆናል ማለት ነው። ከዛ ይሄ ሩቲን እየቀጠለ የትምህርት ቤት ክፍያ እንትን ስል ሳጠፈው፣ ለጫቱ ሳጠፈው፣ ሱሴን ሳካሄድበት፣ ቁማር ስጫወትበት ምናምን በዚህ ሂደት 6 ወር አለፈ ማለት ነው። ሳትከፍል ትምህርት ቤቱ ምንም አይልም። ትምህርት ቤቱ አሁን እንዴት ነው ክላስ የምገባው? የጠዋቱን ክላስ አልገባም። አሁን 2 ሰዓት ክላስ ብዙ ጊዜ መታወቂያ እየታየ ነው የሚገባው እና የ4 ሰዓቱን ክላስ ነው የምገባው እና ወይ ከሰዓቱ። ከዛ የሆነ ሰዓት ላይ ያው ፈተና መጣ ማለት ነው፣ ኤግዛም ፈተና። እነሱ ይማራሉ ምናምን የትምህርቱን ራሱ የዛኔ ኮንሰንትሬት ራሱ አድርጌ እየተማርኩ አልነበረም። እገባለሁ እንጂ ምኑም እንትኑ የለኝም። እና ልክ እንደዛ እየሄደ የፈተና ሰዓት መጣ ማለት ነው። የፈተና ሰዓት ደግሞ ክፍያ እንትን ያላለ አይገባም እና ጓደኞቼ አያውቁም ነበረ። እኔ ወረድ እየከፈልኩ ነበር ይመስላቸው። እነሱ ተፈተኑ፣ እኔ ቀረው ማለት ነው በቃ ፈተና። እና ከዛ በኋላ ምንድነው በቃ የኔ ሲስተም ተበላሸ ማለት ነው። በቃ ያቺ የወር ገቤ ናት። 350 ብሯን እቀበላለሁ፣ ማነቂያ ጫቴን እቅማለሁ። በዚህ መሀል ጓደኞች አፈራኝ። በእኛ ሰፈር መግቢያ አንድ ልጅ አለ እና ኦልሬዲ እሱ ትንሽ እዛ ሰፈሩ በጣም ይታወቃል ምናምን፣ ከሱ ጋር ፍሬንድ ሆንኩኝ። ሱሰኛ ነው እሱ? እሺ። ከዛ ምንድነው የዛን ሰፈር ቫይብ እሱ አስለመደኝ ማለት ነው። እና በቃ የሰፈሩ ይሄ አሉ የሚባሉ ልጆች መቃሚያ ቤቶች ምናምን ያውቃል። ከሱ ጋር አብረን እንሄዳለን። በቃ ሺሻ ምናምን የሚነፋበት ቤት ይወስደኛል። እኔ የሚገርም ማለት ነው ይሄ የሺሻ ወልፍ በቃ በጣም ተመችቶኛል። በቃ ብሩ ከየት ይመጣል እንዴ? በቃ ያቺ ብር አለችኛ፣ አያልቅም። ቢያልቅ ደግሞ መላ አይጠፋም። እኔ አሁን ስልኬን ብዙ ጊዜ ሸጫለሁ። አሁን ለምሳሌ ምን አይነት ሙድ ተጀመረ መሰለ? ሳሪስ ልክ በሙልበት ሰዓት ጫት ከሚነግዱ ጋር ማለት ነው መዋል ጀመርኩኝ። እነሱ ሌሊት ያራግፉና ከዛ በኋላ ከከሰዓት እየቃሙ ነው የሚውሉት። አሁን ሳሪስ የሚሸጠው ለምሳሌ ጫት 6 ብር ከሆነ ከተማ 13 ብር ነው የሚሸጠው። የሆነች ዲፍረንስ አለው። እና እኔ ይችን ምንድነው ለትምህርት ቤት ልጆች ይዤላቸው የሚል ጀመርኩኝ። ለምሳሌ 6 ብር ከሆነ እዛ ይዤ ስሄድ እነሱ ያውቁታል። ለምሳሌ 13 ብር እንኳን ባይገዙኝ 10 ብር ምናምን ይወስዱታል። በቃ ከኔ የተሻለ በጣም መላላቸው፣ በጣም ነው የሚጋብዙኝ ምናምን። እኔ አንዳንዴ ሰክሬ ውላ ማለት ነው ስንት ቀን ማላውቀው ቤት አድሬያለሁ። ወጥ ቤቶች አሉ ሳላውቀው እኔ ስንት ቀን እኔ ጓደኞቼ ሰክሬ ምናምን የመጨረሻ ጨርቄን በጣም እኔ የሆነ ሳስሰክር አላውቀውም። አንደኛ የሆነ ኪሎዬም ምን እንትን ይሁን ብቻ ምግብ ደግሞ የምንበላው አንዴ ነው። በቃ ለምግብ ከማወጣ ኦልሬዲ ለበርጫው ብናወጣ ነው የሚያዋጣ። ሁለተኛ የዛኔ ድራፍት ሙሉ አትጠጣም፣ ቢራ ምናምን ሙሉ እንትን አትልም፣ ታፈረፍራለህ። ፍርፍር የሚባል ነገር አለ። አሁን አንድ ድራፍት እንትን ብትል እቺ ሚኒ ጅኗ ትገዛና እሷን እየተቀላቀለ ምናምን እንጠጣለን። እና በዛ አቅማችን አንችለውም ማለት ነው። በቃ መንገድ ላይ ጠዋ ብለህ ትተኛለህ። ትንሽ አቅም ያለው ምናምን ይዞ ይገባል። ቆጥ ላይ ምናምን ተኝተህ ራስን ታገኘዋለህ። ማን ነው በቃ ማን ይዞኝ እንደገባ ራሱ አላውቅም። ጠዋት ምናምን ለምሳሌ የማታውን ቫይቭ ምናምን እያሰብክ ጠዋት በጣም ይሳቃል። እንትና እንደዚህ አድርጎ ምናምን በቃ ወይ ደግሞ የሆነ ተሰክረ ምናምን ወይ ሰው ልስም ትችላለህ የማታውቀው እንትናን ስመህ ነበር፣ ኧረ እኔ አልሳምኩም ምናምን መቼ ምናምን ትላለህ፣ አታውቀውም። ገባህ? እና ምኑ ጋር ነው ትዝ የሚልስ? እንዴ ሜንቱን አምጥታችሁ እንዲከፍታችሁ እሱ ጋር ትዝ ይለኛል። ከዛ በኋላ አላውቅም። እና ይሄን ሲቹዌሽን በቃ ማራመድ ጀመርኩኝ ማለት ነው። እና ከዛ በፊት ግን ምንድነው እኔ እንትኑን እንዳዳበር ያደረገኝ ጫት ቤት ስውል እንደዚህ ልጆቼ እቺ እንትኗን አፈርፍረው ምናምን እቺ ጋንጃዋን ምናምን ያመጣሉ። ሺሻ በጣም ነበር የማጨሰው እና ልጆች ሲሞክሩ ምናምን ጫት ቤት አያቸዋለሁ። በቃ ማለት እዛ ጫት ቤት ውስጥ አያጨሱም፣ ግን ከጫት ቤቱ ይወጡና ወደ ውጭ ምናምን ማታ ላይ አጭሰዋት ምናምን መጥተው የሆነ ሙድ ውስጥ ሆኖ ምናምን በቃ እየሳቁ ምናምን አያቸዋለሁ። እና አንቺ አሞክሪ ምናምን ነገር ይሉኛል። ኧረ እኔ ምናምን እላቸዋለሁ። እና ምንድነው እኔ ብር የሌለኝ ሰዓት እንደዚህ በጀማ ይገባሉ ሊያጨሱ ማለት ነው። እና እኔ ምንድነው አፈነዳላቸዋለሁ። ማፈንዳት ማለት ኦልሬዲ ብዙ ሰው አይፈልገውም። ሺሻ ልክ ስታጨስ ይሄ የመጀመሪያው ፓርት አቀጣጥለ ምናምን በጣም በቃ ውስጥ በጣም ነው የምስበው። እና እኔ በቃ ወልፉ ስላለብኝ ብር ከሌለኝ በቃ እነሱ ቁጭ ሲሉ ላፈንዳውን አላቸው። አፈንዳውን አይሉኝ
ማፈንዳት ይኸውልህ በጣም ኃይል ይፈልጋል፣ ጉልበት ይፈልጋል። በቃ እሱን ስሳብ በቃ አንጀቴ እንትን ይላል ማለት ነው። ማለት አቅምም የለኝም። በቃ ሰቤው ልክ ሲቀጣጠል ልክ ጭሱ ይወጣል። በጣም መጀመሪያ ስስበው እስኪቀጣጠል አይወጣም። በጣም ትስባል እስኪያዞር ማለት ነው። በቃ ያዞራል ሁላ። እኔ ምንድነው ብር ስለሌለኝ እንትን አይሉም። ከዛ ልክ ስንቸስት ምናምን ጫት ቤቱ ምን ያደርጋል የሆነ ታሞቅለታለህ ስለ ልክ ትገባና ቤቱን ያሞቅ ሞቅ ታደርጋለህ። ባዶ እንዳይሆን አሙቁልኝ በለው ማለት ነው። ሻይ ምናምን ትላለህ። ሻይ ምናምን ስትል አንተን አይቶ ምናምን ሰው ያዛል ማለት ነው። አንተ በነፃ ነው የምትጠጣው? እኛ በነፃ ነው በቃ ያው ለሰው ቫይቡ እንዲመጣ ማለት ነው። ገባ በቃ ይሄ የማሞቁን ስራ እንሰራዋለን። በቃ ከዛ በኋላ አንድ ሺሻ ምናምን የለንም እኮ እኛ። በቃ ሰው ልክ የሆነ ሲመረቅ ምናምን አንተን ሲያይ ውስዋስ ውስጥ ይገባና እዛዥ ምናምን ነገር ይላል። በቃ እንትኑ ቤቱን ታሞቋል። በቃ ታላምደዋል። እኛን ምናምን የሚያውቁ እኛ አንድ ሺሻ ስትል ግን ይመጣልሃል ሺሻ አንዴ ያመጣልናል። እሱ ስራው አይደለ እንዴ? በእኛ እኮ ማለት ነው ብዙ ሲያዛላ እና እኛ ተመቸ ነው ማለት ነው። እና በዚህ ምንድን ነው በመሀል እኔ ፑል ቤት ምናምን ያው ቁማሯን እጫወታለሁ እና ይሄ ነገር እያደገ መጣና የሆነ ሰዓት ላይ በቃ ብር ያጥረኝ ጀመረ ማለት ነው። በቃ ቁማር ስትጫወት አንድ ቀን ትበላለህ፣ አንድ ቀን ትበላለህ። ከዛ ይሄን እያዳበርኩኝ የሆነ ሰዓት ላይ በቃ ቁማር በቃ ጨፈጨፉኝ ማለት ነው። እና ምን ሀሳብ መጣልኝ፣ ለቤት የማዘር ወርቅ አለ ማለት ወርቁ እንዳለ አውቃለሁ። በቃ እሱን ለመውሰድ በቃ ፕላን አወጣሁ። የምን የአንገት ወርቅ ነው? ያው የአንገት ወርቅ። እሺ የሆነ ቀን እንትን ብያት ቁልፏ ኖርማል ትነቀላለች፣ ቀላል ናት። ያ እንትኗን ነቀልኳትና አንዷን ወርቅ አወጣኋት ማለት ነው። ሌሎች ወርቆች አሉ ግን አንዷን ያወጣኋት እና በዛ መሀል ግን እኔ እንቺ እንትኗን ለምጄ ነበር፣ ቪዲዮን ለምጄ ነበር። የመጀመሪያ ቀን የሞከርኩት ቀን ምንድነው ልክ የሆነ ልጅ አንዳንዴ ሲመረቅን አንዳንድ ሰው እንደ እንትን ይጠቀማታል። እንደ ይሄ አሁን ለምሳሌ መጠጥ እንደምትጠጣው ልክ እንደ ጨብሲ መስበሪያ ምናምን ብሎ ያችን ነገር ይነፋታል። ከዛ አንድ ቀን ሲወጣ እኔ ሞክሪ ምናምን ነገር አለኝ። ከዛ እሺ ብዬው ወጣንና አብረን ሞከርኳት ማለት ነው። ከዛ አባቴ የሆነ ኩስተር ብዬ ነበርኩ ልጅ ስገባ ሳቅ በሳቅ ሆንኩኛ። በቃ ሙሉ ቤቱን ጫት ቤቱን በጠበጥኩት በቃ እየሳኩኝ። ምን ሆኖ ነው በቃ ያበድኩም መሰላቸው። ከዛ እሱ ነገራቸው በቃ ምናምን የመጀመሪያ ምናምን ስለሆነ በቃ ተግባራዊ ማድረግ ጀመርኩኝ ማለት ነው። አንድ ቀን በአጋጣሚ ስልኬ ላይ ይደወላል ማለት ነው። ከዛ ሄሎ ምናምን ስል እንትናነ ምናምን ነገር አለች ማለት ተሳስተሻል ልላት አልኩኝና የሆነ ትንሽም ነቃ ሙዱም ስለነበረኝ የሆነ ወደ ጅንጀና ነገር ወሰድኩት ማለት ነው። ከዛ በኋላ አንተ ምናምን ትቀልዳለህ ምናምን ብላ ስልኩን ዘጋችሁ ማለት ነው። ከዛ እኔ ስልኩን ያዝኩትና በቃ ዝም ብዬ እደውልላት ጀመረ። የሆነ ጫት ቤትም ሆኜ ምናምን እደውልላታለሁ። ብቻ ከልጅቷ ጋር ምንድነው የስልክ ፍሬንድ ሆነን እና እኔ ምንድነው በቃ የሆነ ሰዓት ፓፍ አረግና አቤት ያችን ሽሮ ፍትፍቴን እለጋና ስልኬ ሳንቲም ስለሌለው የቤት ስልክ አለ፣ በቤት ስልክ ነው የምደውልላት። በቤት ስልክ 1 ሰዓት 2 ሰዓት አወራታለሁ። በቃ ፓፍ ብዬ የሆነ እያዞረኝም የሆነ እንትኑም አለ ሞመንቱም እየጀዘብኩ ምናምን ብቻ አወራታለሁ። እሷ ረጅም ሰዓት ታወራኛለች። በቃ እንደዚህ ሆኜ እሷ ነርስ ናት በቃ ትነግረኛለች ሂስትሪዋን። በጣም ፍሬንድ ሆነም ማለት ነው። ታውቃለች ሱስን ነው አያታውቅም። ከዛ በስንተኛው ጊዜ የስልክ ሂሳብ መጣ ማለት ነው። እና የዛኔ እንዴት እንደሆነ ታውቃለህ? ከስልክ ወደ ስልክ 75 ሳንቲም ነው የሚቆጥረው ትዝ ይለኛል። እና በደቂቃ ነው? አዎ ከቤት ስልክ ደግሞ ወደ ሞባይል ስትደውል እጥፍ ነበር የሚቆጥረው፣ ብር 50 ነበር። እሺ ከዛ የሆነ ሰዓት ላይ ማዘር የቤት ሆኜ እየቀወጠችው መጣ። ከሱ ሌላ ምናምን የለም ምናምን ቀውጥ እያደረገች ማንም ይሄን ስልክ ማንም አንስቶ አይደውልም፣ እሱ ነው ቁልፉን የሚያውቀው ምናምን። እኔም የማውቀው ነገር የለም በቃ እኔ ረስቼዋለሁ ፈጽሞ ማለት ነው። ቀወጠችው። ማን ጋር እየደወልክ ነው? ምን እያረክበት ነው? የትኛው ስራ ነው? ደነገጥኩኝ ማለት ነው። ጭራሽ በቃ እንትኑ ይቆጥራል የሚለው ምናምን ነገር ረስቼዋለሁ። ከየትም አምጥተህ ክፈል አለች። እኔ ከየት አመጣለሁ? በቃ እኔም በሰዓቱ ያው እንትን ስትል ያው ስተኛ ስትሆን እንትኑም ትዝም አይልም። በቃ ኬር አድርጌው ምናምን በቃ ከፍላለሁ ምናምን በቃ ሰርቼ ምናምን ወይ ከትምህርት ቤት ትቆርጭና ወይ ምናምን ብቻ ብያት ትቼ ወጣው ማለት ነው። እዛ በቃ ያው ሰፈር ውስጥ እንዳልባነን
ያ ያልኩ የተግባባ ነው ጓደኛዬ ያቺ ወርቅ የሰረኳት እሱን ሽጠው ምናምን ነገር አልኩት። በመሀል መልእክት አለኝ። ኢትዮ ቤስት ሪል ስቴት በቦሌ መሀል ከቦሌ ማተሚያ ጀርባ G+17 እስከ 5ኛ ድረስ የቢዝነስ ኤሪያና ሱቆች፣ ቢሮዎች ናቸው። ከ6ኛ ፎቅ ጀምሮ መኖሪያ ነው። ቴራሱ ድፍን ቦሌን ፍንትው አድርጎ ያሳያል። ለቦሌ ኤርፖርት የ5 ደቂቃ ርቀት ላይ ይገኛል። ከደንበል ወረድ ብሎ ጌቱ ኮመርሻል ፊት ለፊት ያለው ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት እጅግ ዘመናዊ የሆነውን አፓርታማ 85% ግንባታ አጠናቋል። በዚህ ዓመት መጨረሻ እየፈጸመ ለገዢዎቹ ያስረክባል። 50%ቱን ባንክ ይከፍልላችኋል። 50%ቱን ብቻ ከፍላችሁ ዛሬውኑ ስም ሊዞርላችሁ ዝግጁ ነው። ምክንያቱም ለእያንዳንዱ ቤት የተሰራ ካርታ አለው። ቀሪውን 50% በ5 በ10 በ20 ዓመት ከባንኩ ጋር ቀስ እያላችሁ መክፈል ትችላላችሁ። ባለ 2ና ባለ 3 መኝታ ጽድት ያሉ አፓርታማዎችን ይዞ ይጠብቃችኋል። እኛም 7ኛ ፎቅ ላይ 197 ካሬ ገዝተናል። ኑና ጎረቤት ኑን። በ0975 44 44 41 ወይም መጨረሻውን 42 እያደረጋችሁ መደወል እዛ እሱ ሸጠው የዛኔ 6000 ምናምን ብር ነው የተሸጠው ወርቁ። በጣም ብዙ። እሺ ትልቅ በቃ እኔ በኮ ትንሽ ነው ብዬ ያነሳሁት ያው ሲመዝን ትልቅ እና በስማም ተፍታታንበት። የስልኩን ከፈልክላት ሸጠ ወይ መክፈት ዝም አላለኝ። እሺ በቃ ይሄ ማላቃቸው ለምሳሌ ትልልቅ ቦሌ ትልልቅ ቤቶች ምናምን ሺሻ የሚጨስባቸው በቃ ሌቭላችንን ከፍ አረግ ነው ማለት ነው። ከዛ እየሄድን ማጨስ ቦትል ማውረድ ምናምን የሚባለው ነገር ማቀው ያኔ ነው። ሙሉን አውርደ ምናምን መጠጣት ምናምን ማቀው ነው። የዛኔ ብሩም አለ 6000 ብር በጣም ብዙ ነው። በቃ ዞርኩበት ትምህርት ቤት ምናምን ማለት ነው። ስንት ቀን አዝናናህ ብሩ? ሳምንት ራሱ አይሞላው። እሺ በዛ ሙድ ያን ብር አጠፋ ነው ማለት ነው። ወደዛው ወደ ሰፈር ተመለስም ማለት ነው። በዛው በቃ ወደ አሙቁልኝ ወደ ቀድሞ እንትኑ እና በመሃል ምንድነው እንደዚህ የትምህርት ቤት ልጆችን አገኛቸዋለሁ። እቺ ፓፋን ዊዷን የሚያመጣው ልጅ ቀጥታ የሚመጣበትን እንትን ያውቃል። ከዛ ለምን ቢዝነስ አናደርገው ምናምን የሚባባል እንትኑስ መጣ ማለት ነው። ማለት እሱ በብዛት ነው የሚያመጣው። እዛ ማቃቸው ልጆች ደግሞ ይፈልጋሉ። ከዛ የሆነ ጊዜ ፕሮግራም ልናዘጋጅ ነው እንዲህ አምጣለን ምናምን ነገር አሉኝ ማለት ነው። ከዛ ከሱ ተቀበልኩትና ምናምን ይዤው ሄድኩኝ ማለት ነው። ከዛለት ሸጥኩላቸው ማለት ነው። ከዛ ይሄ ነገር ምንድነው ሌሎች ሰዎች ጋር መዳረስ ጀመረ። ይሄ አሁን ትምህርት ቤት አብረውኝ ለምሳሌ ሰፈር ውስጥ ያደጉ ምናምን ዩኒቨርሲቲ ገብተው ሙር ለሙር ተገጣጥመናል። ይሄን ነገር እንደማመጣ ምናምን አወቁ ማለት ነው። በቃ አምጣለን ምናምን ማለት ጀመሩ። ክረምት ላይ አሁን ወደ ትምህርት ቤት ሊሄዱ ምናምን ሲሉ እኔ ነኝ አዘጋጅቼ ምናምን ከሱ ከልጁ ተቀብዬ እኔም አፈርቄን ይዤ ነው ከባል ከሱ መረከባለ ለነሱ ሰጣቸዋለሁ። ይዘው ይሄዳሉ ማለት ነው። በቃ እቺን የማከፋፈል ሙድ የሆነ ሰዓት ማራመድ ጀመርኩኝ ማለት ነው። እና ውሌ እንዳልኩ ከጫት ነጋዴዎች ጋር ነው። ፑል ቤት ውስጥ ቁማር እየተጫወትን ምናምን አዳሩላ ቁማር እንጫወታለን። በዛው ኦቨር እንወጣለን ማለት አሁን ቁማር ምንድነው አንዱ ይሄ ልክ ከተጀመረ ማለት ነው። ለምሳሌ አንተ እኔ እናንተ እየተጫወትን ረጅም ሰዓት ልንፈጅ እንችላለን። በቃ ቴብሉ ነው የሚበላው። የሆነ ሰው የሆነ ብር ሊያገኝ ይችላል። ከዛ መጨረሻ ላይ ምንድነው በቃ ይወጣ ምናምን ተብሎ የበላው ሰው ልጋብዛችሁ ምናምን ብሎ ይዞን ይሄዳል። በቃ ሊጋብዘን ለሊቱን ሙሉ እየተጠጣ እየተደለቀ ይሄዳል ማለት ነው። እና የሆነ ሰዓት ላይ እኔ በጣም ፑል ቤት ከመዋሌ የተነሳ የፑል ቤት ባለቤቱ ቁልፍ ሰጠኝ። በጣም ነው ቁማር የምወደው። ቁማር ማስጀምረው እኔ ነኝ። ፑል በጣም ጎበዝ ነኝ። በቃ እዛ ነጋዴዎች ምናምን ይበዛሉ ምናምን በቃ ልብ ነው ማድረጋቸው። አሁን ኦልሬዲ ፑል ቤት ቁልፍ ተሰጥቷል። ከዛ ያቺ ወርቅ የሰረኳት በምን ማዘር አወቀች? ይሄ ያልኩ ጓደኛዬ ለካሱም ከቤት ወርቅ ሰርቋል እና አልነገረኝም። ባኔ ኦሬዲ ሰርቄ እሱ ነው ለሱ ነው እንዲሸጠው እንትን ያልኩት እሱ ነው የሸጠው። እና ለካሱም ከቤት ወርቅ ሰርቆ ቤት ተባኖ እየተፈለገ ነው። እና በቃ እዛው ሰፈር አይደሉ ከማዘር ጋር ይግባባሉ። ይሄው ልጄ እንደዚህ አድርጎ ከቤት ወስዶ ምናምን ነገር ጠፍቷል ምናምን ነገር ይሏታል ለማዘር። ከዛ ልክ የሆነ መጠጥ ቤት ገብተን ይታወቃል የምንሆንበት መጠጥ ቤት ማለት ነው። እና የሱ ፋዘር አጥንተው ያንን መጠጥ ቤት አውቀውታል።
የሆነ ቀን ማታ እዛ ክለብ ውስጥ እየጨፈረ ምናምን ገቡ ማለት ነው እሳቸው። እና ክለብ በባህሪው ምንድነው ልክ ከውጪ ሰው ሲገባ ማለት ነው ያ ሰው አንተን አያይም፣ ከውስጥ ያለው ሰው ነው የሚያየው። እና ተደበቅ ምናምን ነገር አለኝ ማለት ነው። ምንድነው ምናምን አረ እንደዚህ እኮ ጩባ ሰርቄ ምናምን እኮ ፋዘር እየፈለገኝ ነው ምናምን። መች ነገርከኝ? ለካ እኔ ከሱ ጋር ብር የሆነ ሰሞን አለኝ ምናምን ብዬ አሸሸ ገዳሜን በቃ አስቀውጦኛል ማለት ነው። እኔ ከየት ያምጣው ምናምን ማቀው ነገር የለም። ከዛ ታሰረ ፋዘርዮ በቃ በሲቪል ምናምን አድርገው አሳሰሩት። እና ምንድነው ከሱ ጋር ውል ስለነበረ ማዘር ይሆን እንትን አላት በቃ አላቅም ብቻ ታወቃት መሰለኝ። እዛ እሷ መቤት ገብታ ወርቁን ስትፈልገው የለም። ምን የእርሶ ብቻ ነው የኔም ጉድ እዚህ ያለ አይደል እንዴ ምናምን አለች ማለት በቃ ቀወጠችው ማለት ነው። እና ያ ነገር እንዳወቀች ሳቅ እኔ ጠፋው ማለት ነው። ወዴት? በቃ ሳሪስ መዋሌን በቃ ወጣሁኝ ወደ ትምህርት ቤት ጓደኞቼ ጋር እዛ ማነቂያ ምናምን በቃ የሆነ ሰሞን እዛ ማደር ጀመርኩኝ ምናምን። ከዛ በቃ የሆነ ሰዓት ላይ እንደዚህ ዝም ብዬ የሆነ ቀን በስልክ ደወልኩላት በጓደኞቼ ናም ተቀበይ። እሷ ያው በእንትኑም ብትሆንም ና በቃ አንተ የትም ምናምን እፈልግሃለሁ ና ምናምን ነገር አለች። ከዛ የሆነ ቀን በፈጣጣው ቤት ሄድኩኝ ማለት ነው። እና ማለት ማጨራሽ ማዘርን አልጠበቅኳትም ማለት ነው። ይሄ በቃ ትናገረኛለች ምናምን ብዬ ነበር። በቃ እሷ ይሄ ወርቅ እኮ በቃ የእናንተ እኮ ነው ማለት እኔ እዛ ሰርቼ ያመጣሁት እንጂ ማን ይጠቀምበታል? በአግባቡ ብትጠይቀኝ እኮ እሰጥሃለሁ። ለምንድን ነው እንትን ያልከው ምናምን ነገር አለች። አይ እንደዚህ ጓደኞቼ እኮ የሆነ እንደዚህ ላፕቶፕ ምናምን እንደዚህ በቃ ያው እቺ እንትኑ አለች ላፕቶፕ ምናምን ትስል ብዙ ጊዜ እነሱ ማስቸገር እንትን ስላለኝ እኔ እንደምታስቢው ከዛኛው ልጅ ጋር ምንም ማድረግ አይደለም ካርኳት ማለት ነው። እና እሷ ምንድነው የምታስበው ይሄንም ነገር እያረኩኝ አልገባትም። በቃ አይምሯ ምንድነው በቃ እዛ ከደና ልጆች ጋር ስለሚማር በቃ የሆነ ቸግሮት በቃ ፈልጎት ነው የሚለውን ነገር ብቻ አክሴፕት አድርጋለች ማለት ነው። ለሱስ ነው የሚለውን ነገር አልመጣላትም። እና በዛ መንገድ ያችን አለፍኳት ማለት ነው። በቃ እሱ ከእስር ቤቱ ምናምን 15 ቀን ምናምን ታሽቶ ወጣ ማለት ነው። ከዛ በቃ እንዴት ሳትነግረኝ እኔማ ከነገርኩም እንዳትፈራ ምናምን ብዬ ነው ነገር አለኝ ማለት ነው። በቃ ያን ሙድ እቺ ፓፏንም እየነፋው ምናምን በቃ ያን ስራ አድርጌዋለሁ። በዛ መንገድ ላይፍ ቀጠለ ማለት ነው። እና ይሄን ሙድ እያራመድኩኝ 3ኛ ዓመት መጣ ማለት ነው። በቃ እነ ማዘር እንደምማር ነው የምታውቀው። ይሄ ትምህርት ማብቂያው ጊዜ ደረሰ ማለት ነው። እና ማዘር የሆነ ሰዓት ላይ በቃ 3ኛ ዓመቱን ታውቀዋለች። በቃ ልትመረቅ ነው ምናምን ነገር አለች። እና ምርቃት እደግሳለሁ በቃ ምናምን እያለች የዛን ሰሞን አስጨነቀኝ። ጭራሽ እኔ እኮ ስለ ትምህርት ና የሚለው ነገር ከአይምሮ ይወጥቷል ማለት ነው። ረስቸው ገባ በየ3 ዓመቱ ሙሉ 350 ብር የክፍያ የትራንስፖርት ና እያልኩ እቀበላታለሁ። እንዲህ ነገሮች ያስፈልጋሉ እያልኩ በመሃል የምቀሽበው ብር አለ። የዛ ሰዓት ሲደርስ በቃ ልደግስልህ ምንድን ነው የምትፈልገው አለች። ከዛ እኔ አይሆንም አልኳት። እንዴ እኔ እኮ ተመርቄ ከወጣው በኋላ ስራ መፈለጊያ ብር ያስፈልገኛል። በቃ ለሱ ብትሰጪኝ ነው የምፈልገው። በቃ በጭራሽ እንዳትደግሺ በቃ አንገቴ በካራ አልኩኝ ማለት ነው። እና በጣም ስታጨናንቀኝ ምን አይነት ሀሳብ መጣልኝ? ኦልሬዲ የኮሌጅ ጓደኞቼ እነሱ እየተማሩ ቢሆንም አገኛቸዋለሁ፣ ግባባቸዋለሁ። እና አንዱ ጀለስ ጋር ደወልኩኝና ጋውን ስጠኝ ምናምን ነገር አልኩት። በቃ ጋውን ስጠኝና ፎቶ ተነስቼ እመልስልሃለሁ ምናምን ነገር አልኩት። ከዛ እነሱ የዛለት ከከሳት ነው የተቀበሉት። ጋውኑ ሰጠኝ ማለት ነው። በቃ እኔ የዛለት በንዴትም በለው በቃ ስጨብስ አደርክ በቃ ቀሜ ምናምን ፓፍ ብዬ ምናምን የዛለት አዳር የሌላ አዳር ነው ያደርኩት ማለት ነው። ከዛ ጠዋት 3 ሰዓት ነው ተነስቼ ፎቶ ቤት ሄድኩት ማለት ነው። ጋውኔን አረኩኝ፣ ኮፍያውን የዛ ሰዓት በቀኝ እንደረግ በግራም ማቀው ራሱ የለም። ዝም ብዬ አረኩኝ። የትምህርት ቤቱ እንትን አለ፣ ፎቶ ተነሳው ማለት ነው። ፎቶውን አሳጠብኩኝ፣ ጋውኑን ለጓደኛ የመለስኩለት። ከዛ ማዘር ጋር ይዤ ሄድኩኝ። ምንድነው ምናምን ስትለኝ በቃ እንደዚህ ለመጽሔት ምናምን ያስፈልጋል፣ የመጽሔት ፎቶ ተነስተን ነው ይሄ ነው ሳምፕሉ ምናምን ብዬ አሳየሁት። አየችው ምናምን ደስ አላት፣ ጎበዝ ምናምን በቃ ግን በእናትሽ እንዳትደግሽ በቃ ለመንኳት። በቃ
አረ እንዲህ ካልፈለክ እኔ ምን አገባኝ እኔ ላንተ ደስታ ነው ምናምን ብዬ እንጂ እኔ በቃ ይቅር ምናምን ነገር አለችኝ ማለት ነው። ከዛ በቃ በተመረቀ ሙድ በቃ ስራ እፈልጋለሁ በሚል ሙድ ደግሞ በቃ በዛ ሰዓት ደግሞ ሱሴን አራምዳለሁ ማለት ነው። እና ይሄ ነገሮች ካለፉ በኋላ በቃ አያቶቼም እድሜ እየገፉ ስለሆነ በቃ እዛ ተመለስ አሁን አንተ ስራ ፈልገህ ምናምን ከነሱ ጋር መኖር ትችላለህ አለችኝ ማለት ነው። በቃ እንደዚህ ተመርቋል ምናምን አሁን ተረጋግቷል ምናምን ተብሎ ብቻ ከፋዘር ቤተሰብ ጋር አስታረቁኝና ገባሁ ማለት ነው። እና ፋዘርን በማር ሄጄ ብጠይቃቸውም ያው እንደዚህ ይቀርበል ለአንተ ጥሩ ነው እንዲያዝኑብህ ምናምን ተብሎ እቤት ገባሁኝ ማለት ነው። እና እኔ በቃ እቺ የመቃሙም ይሄ እንትኑ አልተውኩትም ገባሃል። እና አንድ አጋጣሚ ቤት እንግዳ ይመጣና እንዴ ትምህርት ጨረስክ ምናምን ነገር አለኝ። አዎ ምናምን ነገር ምንድነው የጨረስከው? እንደዚህ አይቲ ምናምን ነገር አልኩት። እንዴ እኔ ጋር ትቀጠራለህ ምናምን አለ። እሺ ምናምን ነገር አልኩት። ፋዘርም ደስ አለው። አረ ደስ ይለኛል እንዴ ቤት ከሚውልማ ምናምን በቃ ይስራ ምናምን ነገር አለ። ከዛ ሰውየው ውሃ ልማት ጋር እንደዚህ ምናምን ብሎ ቦታውን ጠቆመኝ ማለት ነው። ከዛ ስግጥ ብዬ ሄድኩኝ በቃ በተማረ ማለት በቃ አንደኛ ተመርቄያለሁ ብዬ ሰክሻለሁ። ከዛ ላጥ ብዬ ውሃ ክፍል የጠቆመኝ ቦታ ሄድኩኝ ማለት ነው። ከዛ እሱ እንደዚህ ኮምፒውተር ቤቶች ምናምን አሉት ያስጠቅማል እንደዚህ ብቻ አሪፍ እንትን ላይ ያለ ሰው ነው። በቃ ይሄ የተማርከው ነገር ስለሆነ ምናምን ብሎ ብቻ አስገባኝ ማለት ነው። እና የሆነ ሰዓት ላይ ሜንቴናንስም ይሰራሉ እና በቃ እሱ ምንድነው አይቲ ስለተማርኩ ሁሉንም ነገር በቃ ማቅ ነው የመሰለው። ከዛ ይኸውልህ ቢኒያም እንትኑን ፋይሉን እንደዚህ አድርገኸው ከኮምፒውተሩ ላይ እንደዚህ ምናምን ሲለኝ በቃ እኔ ምኑን ሊያዘው ማለት ነው ግራ ገባኝ። ማለት መጀመሪያ የመሰለኝ በቃ የሆነ ቀላል የኮምፒውተር ኖርማል አጠቃቀም አለ እሱን ክሎቱን አውቀዋለሁ 6 ወሩ ምናምን ስለተማርኩኝ እንትኑ አለ ሲለኝ በዚህ ጋር ምንም ማውቀው ነገር የለም። ይሄን አድርግ ሲለኝ እንትን አምጣ ሲለኝ ምንም የማውቀው ነገር የለም። በቃ አወዛገበኝ ማለት ነው። የሆነ ሰዓት ላይ ጥዬው ወጣሁ። ፋዘር ጋር ደወለ። እንዴ ልጁ ተምሯል ምንድነው በቃ ማለት ተምሯል አይደለ እንዴ ምንድነው እንደዚህ ግራ ያጋባው ያልጨረሰው አልጨረሰም እንዴ ምናምን አረ ጨርሷል አለፋል እንዴ ጨርሶ እንዴ ወረቀትም አለው እኮ እኔ እኮ ወረቀት የለኝም። ከዛ ላጥ ብዬ ቤት ሄድኩኝ ማለት እና ምንድነው አንተ ግራ ይገባም እንደኛ የተማርንበት ኮምፒውተር ሌላ እሱ ጋር ያለው ሌላ እኔ ግራ ገባኝ። ምንም በቃ እማላቀው ነው በቃ እነሱ እኛ እኮ እሱ ጋር የመጣው ቴክኖሎጂና እኛ የተማርንበት በጣም ይለያያል። እና ታራ እንደዛ ብለህ አትነግረውም ማለት በቃ ለምን እሱ ጋር ቁጭ ብለህ ልትለምድ አልፈለግም? እና በቃ እኔ በሰዓቱ በቃ የሆኑ የሚቀሩ ኮርሶች ምናምን ነገር አሉ እነሱ ስለሚቀሩኝ ነው እነሱን ስጨርስ እሱ እንትን ያለበት ጋር ደርሳለሁ ነገር አልኩት። በዛ ታለፈ ማለት ነው። በጣም በተደጋጋሚ ስራ ፈልግ ይለኝ ለምን አንተ አሰራ እኔ ምን በቅጥር ደሞዝ ምን ያደርግልኛል ማለት ነገር ነው የምለው ማለት ነው። እና በዛ መሀል እኔ እየወጣሁ በቃ እዛው ሰፈር ሱሴ ማራመድ ጀመርኩኝ። እና በቃ እዛ ሰፈር ስትውል መላ ስለሚጠፋ በአጋጣሚ ምንድነው እዛ አካባቢ የስፌት ስራ የሚሰሩ ልጆች አሉ እነሱ ጋር ቁጭ እላለሁ ማለት ነው አያቸዋለሁ። እና እዛ የሚቅሙ ልጆች ነው ምናምን ግማሹ ይልከኛል መርካቶ ምናምን እቃ አምጣ ምናምን ብለው እዛ አካባቢ የሚቀሙት ማለት ነው ለእነሱ ሄጄ አመጣለሁ በርጬን ይችሉኛል ማለት ነው። እና በቃ ሰፈር ውስጥ ይቺ ሙድ ማራመድ ጀመርኩኝ ማለት ነው። እና ሰፈር ውስጥ ግን ምንድነው ይሄ የዛሪሱ ሙድ ምናምን ይሄ እንትን ምናምን እንዳይታወቅብኝ ፈልጊያለሁ። እቺ ኩልም ለመሆን ፈልጊያለሁ። በቃ ማለት ሰፈር ውስጥ ነፋዘር ምናምን ከሰሙ በቃ ይገለኛል ማለት ነው። እና እየሄድኩኝ እነሱ ጋር ያችን ሙያ እያየሁኝ እቀማለሁ። ጨብሲ ችግር የለውም እድሜ ለፋዘር የሀገር አረቄ ያለው ቤት ከተለያየ ሀገር የሚመጣለት ማለት ነው። እሷን እየጨበስኩኝ እተኛለሁ። ያችን ሙድ ተመቸችኝ ማለት ነው። አሁን ከዛ ምንድነው እነዚህ ልጆች ስፌት ይሰራሉ ሙያውም ለመልመድ ፍላጎት አደረብኝ ማለት ነው። እና በመሃል ማዘርን እንደዚህ ይሄ ሰፈሩ ስውል እንደዚህ ሙያ አለና ትምህርቱን ልማር ምናምን ነገር አልኳት። እና በቃ ጀርመን ያለችው አክስት እሷን አትፈንድ የምታደርገው ትምህርቱን ጀመርኩኝ የዲዛይን ማለት ነው። እና ልክ ትምህርቱን እየተማርኩኝ
በመሃል ጀርመን ያለችው አክስታችን ሞታ የሚከፍልልኝ ሰው ስለሌለ ትምህርቱን አቋረጥኩት ማለት ነው። እና ሁለተኛ ጊዜ ያቋረጥኩት ትምህርት ማለት ነው። እና በቃ ዝም ብዬ ምን ማድረግ ጀመርኩኝ፣ ሰፈር በቃ ስፌት ከሚሰሩት ጋር ዝም ብዬ እያየሁ መዋል ጀመርኩኝ። በቃ እየቃምኩኝ መዋል ጀመርኩኝ ማለት ነው። እና ይሄን አክቲቪቲን ምናምን ሰፈር እንደዚህ ልጆች ጋር ስፌት ምናምን ትስል ፋዘር ያያል ማለት እንደዚህ ፍላጎቱ ምናምን ነገር አለህ ምናምን ነገር አለኝ። ማሽኑን አጣራና እገዛልሃለሁ አለኝ። ከዛ የስፌት ማሽኑን ገዛልኝ። ጉርዶችን ምናምን ሰራላቸዋለሁ። ስራው ላይ ብዙም አልገባውኝ። ከዛ በመሃል ጎረቤታችን ለአክስቱ ሱቅ ሊከፍት ድሬዳዋ ትሄዳለህ ያለኝ። በቃ እኔም ደስ አለኝ። የመጀመሪያ ነው። እዛም ይከተከታል። ስፖንሰር ተገኘ ማለት ነው። ተመቸኝ በቃ። እሺ ከዛ እቃውን ይዘን ምናምን በጠዋት ሄድን ማለት ነው። 1 ሳምንት ቆየን። በቃ ቃምኩት ማለት ነው። እና ልክ ቀናችን አበቃና ወደ አዲስ አበባ ልመለስ 1 ቀን ሲቀረኝ እዛ የሆነች በሺቲ የዛ ሰፈር ልጅ ስታልፋየው ማለት ነው። ከዛ አረች ልጅ ታውቃታለህ እንዲህ ምናምን ነገር አልኩት። ሜቶ ምናምን ነገር ምናምናት ነይ ያለ ሰው ላስተዋወቅሽ ምናምን የአዲስ አበባ ልጅ ነገ ሊሄድ ነው አላት። ከዛ መጣችና ምናምን ሰላም ነው እንዴት ነው ምናምን መች መጣችሁ ነው ምናምን ነገር አለች። አይ እንደዚህ አሁን እንደዚህ ሀገር ባህል ልብስ ምናምን ነበረ እሱን እንትን መተን ነገር አልኳት። ከዛ ስምሽን ማን ልበል ምናምን ነገር አልኳት። ስሟን ነገረች። በቃ ስልክ ተቀያየረ። እኔ በንጋታው ወደ አዲስ አበባ መጣሁ ማለት ነው። ልክ አዲስ አበባ ማታ እየገባሁኝ ቴክስት ስልኬ ላይ ገባ። ሳወጣ በሰላም ገባችሁ ሚልና ያው በሰላም ገብተናል ብዬ ቴክስት አረኩላት ማለት ነው። ከዛ ፋዘር ምንድነው ይሄን የስፌት ሙያ እንደለመድኩኝ በቃ ሙያው እንዳለኝ አድርጎ ነው የሚያስበው። እና የሆነ ቀን የቅርብ ዘመድ ገዳም ላሉ እናት ናቸው። ቢጫ ልብስ ከመርካቶ ገዝቶ ምናምን ልብሱን ስራው ብሎ ሰጠኝ ማለት ነው። ልብሱን ይዤ ሄድኩኝና ጓደኞቼ በቃ ምልክት አደረጉልኝ። እንደዚህ ቁረጠው ምናምን ነገር አሉና ሰጡኝ። ከዛ ምልክት ባረገልኝ ቆረጥኩኝ ምናምን ማሽኑ ላይ ምናምን ሰራሁት ማለት ነው። ሰራ ምናምን ተገጠመ ምናምን አየሁት ምናምን ለእኔ በቃ ምርጥ ነው። ከዛ ይዤው ለፋዘር ለማሳየት ላጥ ብዬ እንዳጋጣሚ እቤት ነበሩ። ልብሱን ሰጣቸው ማለት ነው። ልብሱ እዚህ ጋር ደረሰ ሲያደርጉት ከአንገታቸው አልፎ ከትከሻ ወርዶ ወገብ ላይ ደረሰ። አስፍቼው ምናምን ቡርቅቅቅ አድርጌው ነው የሰራሁት። ለፋዘር ለማሳየት ነው። በቃ ከሰው ጋር ልታጣለኝ የማችለውን ነገር በቃ ምንድን ነው በቃ እሱ በቃ እዛ ጋር ተሸማቀቀ ማለት ነው። ምን ይበል። እዛ ምን አለኝ፣ መኪናውን አለሃል አለኝ። በዚህ መኪና ራስን አስተዳደር በቃ ምናምን ብሎ ቀይ ተሰጠኝ ማለት ነው። እና እዛ ሰፈር ብቻውን የሚኖር እንደዚህ ሙያ ውስጥ ያለ ከፋዘር ጋር ተጣልቼ ነው ምናምን ነገር ስለው ሳወራው በቃ እኔ ጋር ትኖራለህ አለኝ። እና እሱ ጋር በምኖርበት ሰዓት በቃ የሆነ ጉርድ ይሰጡኛል ምናምን እያሉ ብቻ የሆነች ፍራንክ ማግኘት ጀመር። ከዛ የሆነ ጊዜ ምንድን ነው እዛ ሰፈር ውስጥ ስፌት እንደምሰራ የምታውቅ ልጅ አለች። እና ትችላለህ ምናምን ነገር አለች። ኧረ አሁንማ ለምጃለሁ ምናምን እንዴ ከእሱ ጋር እየዋልኩኝ ምናምን ነገር ብዬ 3 ልብስ ተቀበልኳት ማለት ነው። ስራውን ፏ አድርጌ ለመስራት እንደዚህ አዳር ከሚሰሩ ልጆች ጋር ተቀሟል ማለት ነው። ከዛ የዛን ቀን ሌሊት እምችላትን እቺ እንዲህ ጉርዷን ምናምን ሰራውና አስቀመጥኩና ከወገብ በላይ እንዴት ልስራው በቃ አንደኛው ስራና ምርቃ ነው። በቃ ሊስማማ አልቻለም። መቀስ በዚህ ጋር ይወድቅብኛል፣ እሱን ስፈልግ ሜትሩ በዚህ ጋር ይጠፋብኛል ምናምን እንደዛ ሲል ማለት ነው 11 ሰዓት ሆነ። በቃ ስወዘጋገብ ነጋ ማለት ነው። ከዛ እሷ እናቴ ጠዋት መጣች ማለት ነው። እኔ ምንም እንትን ያልኩት ነገር እሷ ኦልሬዲ ሰዎች ሊወስዱት ቀጠሮ አስይዛለች። በቃ በጠበጠችው እንትኑም ማለት ነው። እችላለሁ ብለህ ሙድ አረኬ ምናምን ብለህ እኔ የዛኔ እንትኑም ኤክስፒሪየንሱ ላይ በቃ ተሸማቀቅኩ ማለት ነው። እና በቃ እዛ ጓደኞቼ ምናምን በቃ ተሯሩጠው ምናምን እኔ እንትኔ ያለኝንም ነገር ስለሚያውቁ ጨራረሱት ማለት ነው። ልብሱ ተሰጣት ማለት ነው። ከዛ እንደዛ አርጋ ምናምን ወስዳ በስንተኛው ቀን ምናምን ልብስ ይዛልኝ መጣች። ረጋ እያልክ ተቀብለ ስራ ምናምን ነገር አለች ማለት ነው። በቃ እሺ አልኳት። እና በቃ ስራውን የሆነ ማለት ስራውንና ሱሱን አንድ ላይ አድርጌዋለሁ። የሆነች እዛች ጋር አግዥ የሆነ ነገር አገኛለሁ በቃ አጠፋዋለሁ ማለት ነው። ከዛ ይሄ ነገር እየሆነ በመሀል የሆነ ቀን ስልክ ተደወለና አቤት ና ተባልኩኝ ማለት ነው። አያቶች እና ፋዘር ታሞ ተጠራሁኝ ማለት ነው። እሺ ከዛ የዛን ሄድኩኝ ምናምን
ስንገናኝ ከፋዘር ጋር ቤተሰብ አስታረቀ ምናምን። ፋዘር ይሄ የፊቴን እንትን ይሄ ከንፈሬን እንትን ምናምን አይቶታል ማለት ነው። እና እያስታመምኩት ለዶክተሩ እባክህ እስቲ ይሄ ልጅ ያው እንደዚህ ፊቱ ያለውም ነገር ጥሩ አይደለም። ከዛ ዶክተሩ ጋር ተያይዤ ገባው ማለት ነው። ከዛ ዶክተሩ ሻይን ፊቴ ምናምን ተጠባብሷል። ምንድነው አንተ እንደዚህ ፊት የሆነው በዚህ እድሜ ምናምን ነገር አለኝ ማለት ነው። እንዴ በዚህ እድሜ አንተ ገና ወጣት አይደለ እንዴ ከንፈር ምናምን ራስን አትጠብቅም እንዴ ምናምን ነገር አለኝ። ከዛ እንደዚህ አረቄ ምናምን ትወስዳለህ? አረ ምናምን አልኩት። ያው እንትን ካልኩት ያው ለፋዘር አይ እንትን አለም ያው ምግብ ብዙ ስለማልበላ ያው ጨጓራዬን ያመኛል ነው ነገር አልኩት ማለት ነው። ከዛ ያው ደም ተወሰደ ምናምን ውጤት ሰዓት ላይ በቃ ዶክተሩ ጮህብኝ ማለት ነው። በቃ ጨጓራ በጣም ኃይለኛ ሁኔታ ውስጥ ነው ያለው፣ ዳሜጅ እየሆነ ነው። አንተ በዚህ እድሜ እንዴት ምናምን ነገር አለ። እኔ በቃ የዛኔ እሱን ንግግር በቃ ይዤዋለሁ። ጨጓራ ከውስጥ አብቅቶ ውጪህን እያሳየ ነው፣ ተጎድቻለሁ እያለ ነው አለኝ ማለት ነው። ከ2 ወር በኋላ እሱ አረፈ ማለት ነው። ነፍሳቸውን በገነት ያኑር። እዛ ዲዛይን ስንማር ያፈራሁት ጓደኛ ነበረኝ። ጊዮርጊስ እየተጠመቅኩኝ ነው እና ትሄዳለህ ወይ ምናምን ነገር አለኝ። በቃ እኔ የዛን ጊዜ ምን እንደሆነ አላውቅም። በቃ የፋዘሩም ሀዘን አለ፣ እሱንም በቃ እንትን ለማለት እሄዳለሁ በቃ አልኩት ማለት ነው። እና በቃ እና ጓደኛዬ በዚህ አጋጣሚ እንደዛ ሲለኝ በቃ አብሬው ሄድኩኝ ማለት ነው። የዛን ንስሐ ገባ አሉኝ። ንስሐ ገባሁኝ። 7 ቀን በተከታታይ ተጠመቅኩ ማለት ነው። ከዛ ከወጣሁኝ በኋላ እርግፍ አድርጌ ተውኩት ማለት ነው። ምንም አያስቸግርህም ሱሱ እንዳቆምከው? አሁን ሱሱ የሆነ ሰዓት ላይ ይወልፈኛል ማለት ነው። በቃ ሺሻው ይሄ ሰዓቱ 11 ሰዓት ምናምን በኋላ ከሆነ በኋላ በቃ ሂድ ነው የሚለኝ ማለት ነው። እንዴት ነው እሱን ታዲያ የምታስቆመው? ማለት በጣም ፈጣሪን ለምነው ነበረ። ለምነው ስለ አቅራቢያ ያለው ደብረ ስላሴ ስለነበረ እዛ ሄዳለሁ በቃ። ሁለተኛ ግን በጣም በቃ ሱሴን እንድተው ያደረገኝ የአያቴ እድሜ መግፋት ነው። 3 ሰዓት ከቆየሁኝ ትደውላለች፣ ጎረቤት ታስደውላለች፣ አልመጣም ልጁ ምን ሆኖ ነው ምናምን ትላለች። ለሷ የሆነ ነገር በቃ መኖር እንዳለብኝ የሆነ አክሴፕት ማለት በቃ ውስጤ እንትን አለኝ ማለት ነው። ኦልሬዲ ተደጋጋሚ በሽታ ያጠቃታል እና በእሷን ቤተክርስቲያን ወስዳታለሁ፣ አቆርባታለሁ፣ ሐኪም ቤት ቀጠሮ ሲኖራት ወስዳለሁ። በቃ ከእሷ ጋር ነው ያለኝ እንትን ማለት ነው። እና በመሀል ምን ተፈጠረ መሰለ፣ አንድ ማሜ የሚባል ከአረብ ሀገር ቆይቶ ነበር እና እንደ አጋጣሚ እዛ ሰርቶ እዚህ ሙያ ላይ የስፌት ሙያ ላይ ነበረ እዚህ መጥቷል። እና እኔ ተጠምቄ ምናምን ከወጣው በኋላ ከሱ ጋር መንገድ ላይ ተገናኘም ማለት ነው። እንዴት ነው ምናምን ነገር አለኝ። ምን እየሰራ ነው ሲለኝ በቃ እንደዚህ ሙያ ውስጥ ገብቻለሁ ምናምን ነገር አልኩት። እንዴ እኔም እኮ እዚህ ሙያ ጀምሬያለሁ ጎበዝ ሆናል ምናምን ነገር አለኝ። ትንንሽ ነገሮችን ነው እንጂ የምሰራው ሙሉ ፐርፌክት ማለት ነው ሙያውን አልችልም። እና እሱ ምን አለኝ፣ በቃ እኔ ጋር መጥተህ ሙያውን ማየት ትችላለህ። እሺ ምናምን ደስ አለኝ ማለት ነው። አንደኛ እዛ ጋር ሱሱን አቁሜያለሁ፣ እሱ ጋር ገባሁኝ ማለት ነው ስራ። እና ካውያ ተኩስላቸዋለሁ እዛው ያሳየኝ ጀመረ ማለት ነው። አልገባ ያለኝ ነገር በቀላል መንገድ ነው የሚያሳየኝ። በቃ አይምሮም ስለተሰበሰበ ግልጽ ሆነልኝ ማለት ነው። እና በመሀል ያው አያቴ እድሜዋ ስለገፋ በመሀል እሷ አረፈች ማለት ነው። እና እኔ እንዳልኩ እዛ እሱ ጋር ሙያ እየለመድኩኝ ነው፣ ብር ማግኘት ጀመርኩኝ ማለት ነው። አያቶቼን አልጦርኩም፣ አላገዝኩኝም። ማነው ማዘር ናት ያለችው። በቃ ሙሉ ፎከስ አድርጌ እሷ ለ26 ዓመታት የአስም በሽተኛ ናት። እና እኔ የዛኔ ምንድነው እሷን ማገዝ ነው የፈለግኩት። በቃ በሳምንት እየሄድኩኝ ብቻዬንም እየኖርኩኝ የሆነ ነገር አደርግላታለሁ፣ እሄዳለሁ፣ ጠይቃታለሁ። ብር ማገኝበት ሰዓት ስለነበረ ራሴ ላይ ኢንቨስት አደርጋለሁ። ምን ይሰማታል እሷ አሁን ተለውጠህ እንደዚህ ለሷም ስትተርፍ ስታይ? እሷ በጣም ነበር ደስተኛ የነበረችው። ማለት የሆነ እየሄድኩ ስራ ጀምር ያለው እንደዚህ ምናምን ብዬ የሆነ ነገር ሳረግላት በጣም ነበር ደስ የሚላት። ይሄ እያለ ግን ምንድነው ከድሬዳዋ ጋር የሚገርም ግንኙነት አለን ማለት ነው። እና እንዳልኩ በስልክ ምናምን እናወራለን። ኦልሬዲ ተገናኝተን አናውቅም ማለት ነው። ደወለችልኝና አዲስ አበባ እንደዚህ እናቴን ላስታም አዲስ አበባ ነኝ ያለሁት ምናምን ነገር አለችኝ ማለት ነው። እና የዛን ቀን ጸጉሯ ተንጨባሯል፣ በሽቲን ያለችው ምናምን ላጥ እያለች መጣች ማለት ነው። እና በቃ አገኘኋት ምናምን በቃ የዛን ቀን የሆነ በጣም የሚገርም ስሜት ተሰማኝ ማለት ነው። እንዴት ልበል በቃ የድሬዳዋ ሰው ስለሆነች በጣም ግልጽ ናት። ከዛ በኋላ አዲስ አበባ ማዘሯን ካስተመመች በኋላ እንደዚህ አዲስ አበባ ትመጣ ነበረ እና እንገናኝ ነበረ። እና በመሀል ምንድነው በጣም በቃ የፍቅር ሰው ናት ማለት ነው። እኔ የሱስ ሙድ ውስጥ ሆኜ
የእሷን ነገር በቃ ጭራሽ ነገሩን አላገናዘቡ። አበባ የሚገርም አበባ ምናምን ይዛ እዛ ስራ ቦታ ላይ ብዙ ሰው ባለበት ጋር ይዛ ትመጣለች። እኔ ደነግጣለሁ። በቃ ማለት እንደዚህ አይነት ነገር እኔ ልምዱ የለኝም። ዛሬ በእናትሽ እንደዚህ በቃ እኔ እኮ እንትን ይለኛል ምናምን ምን ችግር አለው ምናምን ነገር አሁን እንደዚህ አትጨነቅ በቃ እኔ እኮ ስለምወድህ ነው በቃ ምናምን ፍቅር አንተ ማድረግ የለብህም እሷ ታደርጋለች። እሷ አድርጋ እንደውም የፍቅር ሙድ ውስጥ እንድገባ ጊዜ እንትን እንድል በቃ ከኔ ጋር ብዙ ጊዜ ሰክሪፋይ አድርጋለች። እና ልክ እኔ እንዳልኩ ተጠምቄ ከሱስ ውስጥ ምናምን ወጥቼ ራሴን ባስተካከልኩበት ሰዓት እሷ ዩኒቨርሲቲ መቀሌ ዩኒቨርሲቲ ገባች ማለት ነው። በነዛ 2 ዓመታት ውስጥ ግን በቃ አሰቃይቻታለሁ። አሁን ስራ ላይ ፎከስ አድርገህ ገንዘብ ማግኘት ጀመርክ። ፍቅረኛ ደግሞ ዩኒቨርሲቲ ገባች። ቀጣዩ ምዕራፍ ምን ይመስላል? ከዛ በኋላ አዲሱ ቢኒያም ተፈጠረ ማለት ነው። በቃ እየሰራ ገንዘብ የሚያገኘው ቢኒያም ማለት ነው። በቃ ያው በመሀል የሆነች ነገር ሲኖረኝ ለእናቴ የሆነ ነገር አደርግላታለሁ። ፍቅረኛዬ ጋር ብሬክ ምናምን ሲኖራት እንገናኛለን። ይህና እሷ ግንኙነት ሞር ፍቅራችን እየጨመረ መጣ ማለት ነው። ስመረቅ እንጋባለን ምናምን ነገር ጥሩ ህይወት ይኖረናል ምናምን ነው ምትለኝ። አንድ ቀን ድንገት ስልክ ተደወለ ማለት ነው። ከየት? ከማዘር ጋር ማለት ነው። እዛ ማዘር እንደዚህ ታማ ምናምን ነገር ምናምን ነገር ተባልኩኝ ማለት ነው። እና ምንድነው አስሙ ያው የተለመደ ነገር ነው። እና ልክ እዛን ቀን ሲሄድ ማዘር በጣም አሟታል። በቃ እንደዚህ መተንፈስ ምናምን አቅቷታል ማለት ነው። እና ሲሄድ በቃ በጣም መተንፈስ ከብዷታል ምናምን በጣም አሟታል ማለት ነው። በቃ እኔ ስለሆንኩኝ ታላቅ በቃ እንትን ከምትል ሐኪም ቤት ይዛት ምናምን ሄዳሉኝ ማለት ነው። እዛ ይዣት ሄድኩኝ ማለት ነው። ከዛ አዩ ምናምን ነገር ውጤቱን አየች ምናምን። ሴት ነበረች እንዳጋጣሚ ነበረችው ዶክተር እና መድኃኒት አዘዘችላት። እና ገባውኝና ዶክተር አሁን ማለት የማዘር ውጤት እንዴት ነው ምናምን ነገር አልኳት። እሷ የዛኔ ተማሪ እያለን ሳምባ ምቿ መታታለች እና ያቺ ጠባሳውን አባታለች። ኦልሬዲ የአስም በሽታው ከአተነፋፈስ ጋር ነው የሚያዘው እና አተነፋፈሷ ብዙ ነገሯን ከሳምባው ጋር ምናምን ብዙ ነገሯን ብቻ እንትን ብሏታል ማለት ነው። ዳሜጅ አድርጎታል። እና ምን አለችኝ፣ ይሄ እንትን በዚሁ ከቀጠለ ረጅም ጊዜ የመቆየት እንትን የላትም ማለት በጣም ትሪትመንት ይፈልጋል አለችኝ ማለት ነው። ከዛ ምን ብላ ነው ምናምን ነገር አለችኝ። አይ ምንም አላለችኝም። በቃ ያንቺ ሕክምና ራስሽን መጠበቅ አለብሽ፣ በቃ ምግብ መብላት አለብሽ ምናምን ነገር ብዬ ብቻ በሰዓቱ ዝም ብዬ ዋሸዋት ማለት ነው። ከዛ ወደ ቤት ተመለሰ እና እስከዛ ድረስ እሺ እኔ ማዘር ስራ እንደምሰራ ነው እንጂ ምን አይነት ስራ እንደምሰራ አላውቅም። እና የሆነ ልብስ እንደዚህ ቁጭ ብሏል ማለት ነው። ይህ መንገድ የሚያጸዱት ልብስ አለ፣ የእሱ ልብስ ነው ቱታው ማለት ነው። እና ለካሷ ሌሊት 11 ሰዓት ወጥታ እንግዲህ እንደዛ ተብላ የአስም በሽተኛ ናት አስበው። ከሷ በሽታ ጋር የማይሄድ ስራ ማለት ነው። እኔ በቃ የዛን ሰዓት በቃ የማይሆን ስሜት ተሰማኝ ማለት ነው። በቃ ማለት እናቴን የበደልኳት ነው የመሰለኝ። የራሴን ኮንፈርት ዞን እየጠበቅኩ ነበር። በቃ ጫማ እገዛለሁ፣ ልብስ እገዛለሁ። በጣም ስሜት የተነካ ማለት ነው። በቃ ለምን እንደዚህ ታደርጊያለሽ? እኔ እያለሁ አንደኛ ከበሽታሽ ጋር ሄድ ማለት ከበሽታዋ ጋር ማሄድ ነው ጭራሽ ማለት ነው። እና በዛ መንገድ እንትን አልኳትና እኔ ወደ ቤት ተመለስኩኝ ማለት ነው። በቃ ወደ ስሬ ተመለስኩ። በዛ መንገድ ነበረ ስትታከም የነበረው ማለት ነው። ካስቆምኳት በኋላ መርዳት እንትኔን ጨመርኩኝ ማለት ነው። የፍቅር ጓደኛዬ እሷ ምንድነው ከመቀሌ ዩኒቨርሲቲ ኦልሬዲ 3 ዓመት ጊዜዋን ትምህርት ጨረሰች ማለት ነው። በመሀል ከማዘር ጋር አስተዋውቂያታለሁ እና ማዘር ብዙ ጊዜ ምንድነው እኔ እንዳገባ ትፈልጋለች። እሺ። እና የሆነ ሰዓት ሽማግሌ ተላከ። ኦልሬዲ ብዙ እጄ ላይ ብር የለም፣ የተወሰኑ ብሮች ናቸው እጄ ላይ ያሉት ማለት ነው። እሺ። እና ሽማግሌ ተላከ። ደባል ነኝ ከጓደኛዬ ጋር የምኖረው ማለት ነው። ቤት ምናምን መከራየት አለብኝ እና ሳስበው አቅሜ አይችልም። በቃ ጓደኛዬን በቃ አንተ ውጣ አልኩት። እሺ ምናምን ነገር አለኝ። እሱ ወጣ ማለት ነው። እኔ ያችን አንድ ክፍል አንድ ፍራሽ ነው ያለችው፣ እሱ ክፍል ቀረ ማለት ነው። ቤቱ ወና ነው ስለ በቃ ለሚያገባ ሰው እንዴት ነው ፍራሽ ብቻ በቂ አይደለም። ያው ማዘር መጨናነቄን አየችና ደወለችልኝ ማለት ነው። በቃ እና ቢኒያም አለችኝ እና ወርቅ አለኝ
ይህን ወርቅ ሽጥና የሚያስፈልግህን ነገር ግዛ አለችኝ ማለት ነው። የተረፈውን ወርቅ በቃ እኔ በሰዓቱ የዛኔ በጣም ነበር የተሰማኝ። የዛኔ ያለችኝ አይምሮ ላይ መጣ ማለት ነው። እና ምንድነው ከችኳ ጋር ልክ እዚህ አዲስ አበባ እያለው ወርቅ የእጅ ወርቅ ግዛ ብላይ ነበረ ማለት ነው። በዛ ሰዓት ወከባ ላይ ምናምን ሆኜ ደግሞ ረሳ ነው ማለት ነው። ከዛ ፎቶ ቤት ገባን። ልክ ፎቶ የሆነ ተነሳን፣ ብቻ የሆኑ ፎቶዎች ተነሳና ልጁ ሲያየን እጃችን ላይ ቀለበት የለም። እንዴ ቀለበት የላችሁም እንዴ ምናምን ነገር አለ። ከዛ በቃ ልክ እንደዛ ስትል ወይኔ እኔ ረሳሁት አልኩኝ ማለት ነው። ረሳሁት ስል በቃ እሷ ወዲያው 100 ብር አወጣችና ለጓደኛዋ ሰጠቻት። በቃ አሸዋ ምናምን እንደዚህ ገዝተሽ ነው ነገር እንትኑ አርቴው ማለት ነው። አርቴው መጣና ተደረገ፣ ፏልንበት ማለት ነው። እና ፕሮግራሙ ደስ ይል ነበረ። በቃ ማዘርም የዛኔ በጣም በቃ በሽቷ እንትን ቢልም በቃ አምሮባት ነው ሄደችው ማለት ነው። እና ያ ፕሮግራም ሆነና ተካሄደና ወደ አዲስ አበባ እኔ ቀድሜ መጣሁኝ ማለት ነው። ማለት ነው ያገባሁት 2012 ነው። ፕሮግራሜ ጥር ነው። ጥር ነው መጋቢት እና ሚያዝያ አካባቢ ላይ ደግሞ ኮሮና መጣ ማለት ነው። እዛ ምንድነው አይምሮ ላይ መጣው ኮሮና። ልክ ሲመጣ ደግሞ የትንፋሽ ያላቸው ማለት ይሄ የአስም እንደዚህ ተያያዥ በሽታ ያላቸውን ሰዎች በሽታው ያጠቃ ነበር። በቃ ማዘርን ነው በቃ ያሰብኩት በቃ እንትን እንዳይላት ማለት ነው፣ እንዳይዛት። ሁለተኛ ምንድነው ኢኮኖሚካሊም በቃ አጠረኝ ማለት ነው። በቃ ስራ በቃ አብዛኛው ስራ የለም እንደምታውቀው ይዛኔ በጣም የተመታ ሰዓት ነው። እና የመጀመሪያ ልጃችን የምትወለድበትም ጊዜ ገፋ ማለት ነው። እና ልክ ሰኔ ደረሰ የምትወልድበት ሰዓት። ብር ከየት ይምጣ ማለት በጣም የሆነ ተጨናነቅንና በቃ ድሬዳዋ ሄጄ ልውለድ አለች ማለት ድሬዳዋ ያለው አባቷ ነው። የመጀመሪያ ልጃችን ተወለደች ማለት ነው። እግዚአብሔር ይመስገን በእውነት ደስ ይላል። እና ማዘር ያው በጣም ደስ አላት። እና በዛ አጋጣሚ ከተወለደች በኋላ ክርስትናውን ፕሮግራም አደረግን። ወደ አዲስ አበባ መጣም ማለት ነው። ከዛ ልክ አዲስ አበባ ስመጣ ማዘር መታመም ጀመረች። እየከበደባት መጣ። በተደጋጋሚ ትታመማለች። ይዘናት ሄድን ማለት ነው። እና በጠና ታመመች። የዛን ዕለት አረፈች ማለት ነው ማዘር። ላለቅስ አልቻልኩም። የከፋኝ መች እንደሆነ ታውቃለች? የእናቴን አስክሬን ቤት ይዤ ሲሄድ ነው። በቃ የሰፈር ሰው በጣም ነበር የሚወዷት፣ በቃ በጣም ነበር የሚያዝኑላት። በቃ በዚህ እድሜሽ ምን አግኝቶሽ ነው ይሏታል። በጣም ቆንጆ ናት፣ ቅልል ያለች ናት። እኔ ማለት በዛን ፍጥነት እናቴን አጣታለሁ ብዬ አላሰብኩ። እሷ ከሞተች በኋላ በቃ ለእኔ በቃ ህይወት ከባድ ነበር። በቃ ያንገበግበኛል። በቃ ሀዘኑ አልወጣል ብሎኝ በቃ ከብዶኝ ነበር። ከጻድቃኔ ሄጄ 7 ቀን ምናምን ተጠምቄ ራሴን አረጋግቼ የመጣሁት ማለት ነው። እና ልክ ስመጣ እንደ አጋጣሚ የኦጌሻ ክላስ ነበር እና ተመዘገብኩኝ ማለት ነው። እና የመጀመሪያ ክላስ ገባን ጀመርን። እና ምንድነው እኔ በቃ የመማር ፍላጎቱ አለኝ፣ ግን እንትኔ በቃ የሆነ ግልጽ አላለልኝም። እና በዛ አጋጣሚ የፍፄ ክላሶች ምናምን ይመቹኝ ነበር። በሰዓቱ ካለውበትም ሁኔታ ጥሩ ነገር ነበረው ማለት ነው። እና በቃ ክላሱን ተማርኩኝ ምናምን። አንተ የዛኔ የመመረቂያ ምናምን ስታዘን 5 ደቂቃ ነበረ። እና እኔ በቃ ኮንሰንትሬት ካለማድረግ የተነሳ የዛኔ 10 ደቂቃ ቪዲዮ ነው የሰራሁት። እዚህ የምረቃ ፕሮግራም ምናምን ተዘጋጅቶ አልተመረኩኝም ማለት ነው። እና በቃ ደበረኝ ማለት ነው። ምንድነው የደበረኝ? በህይወቴ ጀምሬ የጨረስኩት ነገር የለም። ይሄ ክላሱ የመጀመሪያ ዙር ካለቀ በኋላ በቃ በስርዓት ራሴን አዘጋጅቼ በደንብ ትምህርቱን ትኩረት አድርጌ በቃ በህይወቴ ቢያንስ አንድ ወረቀት መያዝ አለብኝ። በቃ ከዛ ወዲያው ነው ሁለተኛ ዙር የተመዘገብኩት። ሁለተኛ ዙር ስማር በቃ ማለት ኮንሰንትሬት አድርጌ ነበር በቃ እየተከታተልኩ እየተማርኩ ነበር። ከዛ የመጀመሪያ ቪዲዮአችሁን ስሩ ምናምን አልክ። የሆነ ነገር ሰርቻለሁ በቃ ሞክሬያለሁ። እና የዛን ቀን አንተ የዛን ቪዲዮ ከፍተህ በቃ አስተያየት ስትሰጠኝ
በጣም ነበር የተደሰትኩት። በቃ የመመረቂያ ቪዲዮ ሰሩ ሲባል የመመረቂያ ቪዲዮ በቃ ስሜት ውስጥ ስለነበርኩኝ የእናቴን የሰራሁት። ስንመረቅ ወረቀቱን ስትሰጠኝ በቃ የተሰማኝ ደስታ ካንተ ጋር ጋውን ለብሼ የተነሳሁት ፎቶ በቃ የኔ በህይወቴ ያለኝ ወረቀት ያ ነው። በቃ ትምህርት ጀምሬ የጨረስኩት በቃ የዩቲዩብ ስልጠና ነው ማለት ነው። እና በቃ ከዛ በኋላ እኔ ምንድነው ስራዬን በቃ መስራት የጀመርኩት ማለት ነው። የልብስ ስራ የልብስ ስራዬን አሪፍ ሙያተኛ ነኝ። ኦልሬዲ ሱቅ አለኝ፣ ከስተመሮቼን አስተናግዳለሁ እና በእንደዛ መንገድ ነው ያሳለፍኩት። ዩቲዩብን ከፈትከው? ዩቲዩብን ከፍቼዋለሁ። ትሰራበታለህ? አሁን ሞር እየሰሩ ያለሁት እንዲያውም ቲክቶክ ላይ ነው። ስራዎቼን ቲክቶክ ላይ ነው ማስተዋውቀው። ማን ይባላል? መቀስ ዲዛይን። አሜዚንግ፣ ምርጥ ስም ነው። ሱሱ የበላብህ እድሜ በጣም ይቆጭህ ነበር? እሷን ያጣሁባት መንገድ በቃ እኔ ህይወት በገባኝ ሰዓት ነው። በእጅ ያለውን ነገር ብዙ እንትን አትለውም፣ ገባሃል? ትክክል። እና ልክ አንዳንዴም ልክ ባላሰብከው ሰዓት ስታጣው ያጣኸው ነገር የእግር እሳት ይሆንብሃል ማለት ነው። እናትህ አንተ በእጅ በሰራኸው ቀሚስ ለማጌጥ ታድለው ነበር? ልትቆርብ ስትል የሀገር ባህል ልብስ እኔ ሰራሁላት ማለት ነው። ቆረበች ማለት ነው። እግዚአብሔር ይመስገን። አንተ እንደውም እጅግ በጣም እድለኛ ነህ ብዬ ነው የማስበው። ድሮ ባራቆታት እጅህ ያን ሁሉ የስልክ ቢል እንድትከፍል አስቤዛዋን እያናጋ ብዙ በጣም ባራቆታት እጅህ በዚሁ እጅህ ደግሞ ልብስ ሰፍተህ አልብሰሃት አንተ በእጅ በሰራኸው ልብስ እንድትቆርብ ይሄ ትልቅ እግዚአብሔር አድሎህ ነው። እንደገና ደግሞ ወልደህ አግብተህ አይንህም በአይነ ስታይ ቆማ አይታ መርቃ ተደስታ ህልሟ ተሳክቶ መሞቷ፣ ዳግመኛ ደግሞ አሁን ሌላ እንደው መቁረብ የምትፈልግ አንድ እናት ካለች እኔ ልብስ ሰርቼ አበረክታለሁ ብለህ ለፕሮዲሰራችን ቃል በገባኸው መሰረት አንዲት እህታችን ፈቃደኛ ሆና እኔ እፈልጋለሁ ልብስ ባገኝ ደስ ይለኛል ብቆርብ እግዚአብሔር ይስጥልኝ ብላ እና ልታመሰግንህም እዚህ መጥታለች እና የእሷን ምስጋና ብትቀበል ደስ ይለኛል። ከዛ ደግሞ እኛ ያዘጋጀነው ስጦታ አለ። እግዚአብሔር ፍቃድ እየጠበቅኩ ነበር። አንተ ጋር ያልመጣልኝ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክ። በአሁኑም ለመቁረብ አስቤያለሁና ሁሌ በጸሎት አስባለሁ። እግዚአብሔር ስኬት ይስጣል፣ መብራን ትከታል። ዛሬ በሱስ ውስጥ ያላችሁ እኔ አልጠቅምም አረባም ብላችሁ ለምታስቡ ሰዎች እግዚአብሔር እንዴት እንደሚፈልጋችሁ እንዴት እየጠበቃችሁ እንደሆነ ከዚህ በላይ ማሳያ አይኖርም። እንግዲህ ቢኒ አንድ ሌላ ስጦታ አለ ደግሞ እኛ ያዘጋጀ ነው። እኔም አሁን ካንተ ጋር ነው እንግዲህ የማየው። ፕሮዲሰሮቻችን ያዘጋጁት ስጦታ ነው። ይሄ እንግዲህ የምትወዳት በጣም ውብ የሆነችው የእናት ፎቶ ነው። እንዳልከው በጣም ውብ ነች። ያው ጻድቃኔ በሄድኩበት ሰዓት ሀዘኔን ያው አቅልላልኛለች እና ከዚህ በኋላ ደግሞ ያው የኔ የህይወት አላማዬ ምንድነው? ሙያ አለኝ። በቃ እግዚአብሔር በዚህ ባርከኝና ለምሳሌ ነው እናቴ ኮንዶሚኒየም ውስጥ ነበር የምትኖረው እና ብዙ ሰው ወይ ኮንዶሚኒየም ውስጥ ስለሚኖሩ አይቸግረውም ማለት አይደለም። ገባ? ስታንኳኳና ስትጠይቅ ነው የምታውቀው። በየቤታቸው መቅረብ የሚፈልጉ ሰዎች አሉ። እኔ ሙያው አለኝ። በቃ በሂደት የሆነ ነገር ሲሞላልኝ እንደዛ ለሚፈልጉ ሰዎች እሰጣለሁ፣ እግዚአብሔር እስከፈቀደ ድረስ ማለት ነው። ደግሞ ፍላጎት ያላቸው ሰዎች ደግሞ ገባ እንደኔ ደግሞ እንደዚህ አይነት ስሜት ውስጥ ያሉ ሰዎች ሊኖሩ ይችላሉ። በቃ እንደዚህ የሚፈልጉ ሰዎች ካሉ እኔ እየሰራው ደግሞ ሰዎችን አለብሳለሁ። ለነሱ ያን ነገር በሚያዩበት መንገድ እንዲያዩ አረጋለሁ ማለት ነው። ስለዚህ ይሄን ነገር ምንድነው በቃ ውስጤ ደስታ እንዲፈጥር ነገሮችን እንደዚህ እያረኩ እያሰፋው ሄዳለሁ ማለት ይሄ ምንድነው ጅማሬ ነው ማለት ነው። ዛሬ ለማዘር ያረኩት ምንድነው በቃ ጅማሬ ነው። ይሄን ሳረግ በቃ
እናቴን የመጀመሪያ ጊዜ አቅርቤያታለሁ። ብትኖር ያው ተደጋጋሚ ማቅረቢያ አይቀርም፣ ያው ልብስም እሰራላታለሁ። ስለዚህ እሷ በህይወት ባትኖርም ይህን ነገር ደግሞ ሌሎች ሰዎች እድል እፈጥራለሁ ማለት ነው። በቃ እኔ ማለት አንድ ተራ የነበርኩ ሱሰኛ ልጅ በእግዚአብሔር በቃ ሙያ ሰጥቶኛል። በቃ በዚህ ኑር ብሎኛል። እሱ እስከፈቀደ ድረስ ደግሞ እየሰራው ራሴንም እያሳደግኩ እኖራለሁ ማለት ነው። እግዚአብሔር ይመስገን። እጅግ በጣም ልብ የሚነካ እና ደግሞ ጠብ የሚል መልእክትና ህይወት ታሪክ ነው። እንደዚህ በደግነት ታሪክን አካፍለ ብዙዎች እንዲሰሙት መፍቀድ ትልቅ ደግነት ነው። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ቲክቶክ ላይ መቀስ ዶት ዲዛይን እያልን እንግዲህ እናያለን። ከልብ እናመሰግናለን።